ደህና ሁኚ አዱ ደህና ሁኚ ደህና ሁኚ አዲስ ደህና ሁኚ። እንግዲህ አዲስ አበባ በምድር የሰጠንሽን አደራ በሰማይ እንቀበልሻለን። ይሄው ፓስፖርት አውጥተናል፣ ከሰው እኩል ሆነናል። በቃ እኛና ብሔራዊ ቡድኑ ልዩነታችን እኛ 2 እነሱ 22 መሆናቸው ብቻ ነው። ስለኛ አታስቢ። አንቺ ብቻ በሰላም ወጥተሽ በሰላም ግቢ። አንቺን ፍል እርፍል ምን እናርግ? ወደን አይደለም አዲስ ኑሮ አራራቀን። ኑሮና እኛ የምድርና የሰማይ ያህል ርቀት ሆነብን። እንግዲህ የመጠጥ ቤቱን ነገር አደራ። እውነቱን እንነጋገራዱ። እንደኛ አይጠጭ መቼም እንደኛ ድንጋይ የሚወራወርብሽ እንደኛ የሚመታ መቼም አታገኝ። ታራቅንብሽ መንደሩን ተያያዝ ነው። ምን ዋጋ አለው? መቼም አታገኝም። ግን በእናትሽ አላምጂ በላት። አላምጂ። እውነት እናውራድ፣ እውነት እንነጋገር። አሁን ዳን ምጥራት ባሪያ ምትሻል እንዲህ ላይና ታች አርቀሽናል። ያዋጣሻል ወይ በላት። አሁን ያመጣሽው ዳን የመጥራል ባህሪ ያዋጣሻል ወይ? አፈር ቤት ጠላሽ፣ ፎቅ አማረሽ አዱ አፈሮችን ጠላሽ። እኛ ግን እንዳንቺ አይደለንም። እዛም ሆነን አንረሳሽም። እኛም እስቲ ደህና ነገር በልተን እንምጣ። ከውጭ መተን አይላንድ ይዘን ወደዛ ወደዚህ እንበልብሽ። ላለው ሰው ነው እንደዚህም ታጎብድቹ። ላለው ሰው ያዋጡኛል ያልሽው ሀብታሞች ጋር አንቺም አብረሽ ሽርጉድ በይ። ከፎቁ ጋር ይሄ ከመስታወት ፎቅ ጋር ሽርጉድ በይ። እኛም እዚህ ዲያስፖራ መንደር ፎቅ እንሰራለን። ከማንም ታርቀን አንቀርም። ለራሱ ጥቅም ብቻ የሚመጣ በዛ፣ የሚሮጥ በዛ። አንቺ ፎቅ ወደሻል። አንቺ ላለው ነው። እኛም ደግሞ መጠቀም ስለማንችል ከሚጠቀሙብን ብለን እልም ብለን ክድት አድርገንሽ ብር ብለን ባናትሽ ሄደናል አዲስ አበባ። እድሜ ለጓደኛችን በላት። እድሜ ለጓደኛችን ይብላኝ። እዚህ ለቀሩት ይብላኝል አዲስ አበባ ያለ ጎረምሳ ውጪ ጓደኛ የሌለ እድሜ ለጓደኛችን። እንመጣለን ተመልሰን። ፍሽሪ ሱሪ አንተ ምን ብለህ አምሮብን እንመጣለን። ግን አዲስ አበባ እንዳንቺ አይደለም። እኛ ድህነታችን አክብረን ስለምንወድ እዛም ብንሆን የጀመርሽውን ልማት እናፋጥናለን። ባቡሩን በፍጥነት በግላችን ባቡሩን እንልካለን አይደል? በግላችን አንዳንድ ባቡር እንልካለን። ይህን ጉዞ ከክፋት አትቁጠሪብን። ትንሽ የቆየን ግን ለእኛ ጥሩ አይደለም። ጤፍ እንሆንብሻለን። ስለዚህ ፓስፖርት ጨርሰናል። ይኸው አታስቢ። ካተ እናቴ አዱ ገነት እናቴ የኔ ማዘር ትሬዛ፣ የኔ ኢንዲራ ጋንዲ፣ ሌላው እዚህ አፍሪካ ሀገር ውስጥ እንኳን ብትመጪ የኔ አበበች ጎበና። አበበች ጎበና እኮ አልሞቱ አውቃለሁ። ያው 18 ዓመት ሲሞላ መባረራችን አይቀርም ብዬ ነው። አንቺም አላርፍ ብለሽ ከእርዳታ ድርጅቶች ኃላፊነቱን ተቀበልሽ። እኛም አንቺ ላይ ሙጥኝ ብለናል። መጽሐፉም እንደሚል ታውቂያለሽ፣ የሰማይ ወፎችን ተመልከቷቸው፣ አይዘሩም፣ አያጭዱም፣ አይኮተኩቱም፣ በጎተራም አይሞሉም ይላል። ግን ሌሊት ነው የሚወጡት። ምን ትያለሽ? እንካንካ ቸኩላለሁ። እሺ ቻው። ማህልዬ፣ ቀናችንን ረሃ እንዳረግሽልን ቀንሽ ሙሉ ረሃ ይሁን። ዘንድሮም እዚህ ድንጋይ ላይ ተቀምጠ ቀንን ታሳልፋለህ። የተለመደው ገዝተን አትፍልፍ። ዘር ማንዘራቸው ቢሸጡ እንኳን ይሄንን አንድ ማሽን አያወጡ። ማን ነው የሰበረው ነው ያልኩሽ። እሱ ሰላም ነው ይሳይና። እንዴት ዋላችሁ? ሳሚ የለም እንዴ? ጠዋት ትምህርት ቤት እንደሄደ ነው። እዛው ትምህርት ቤት ይሆናል። ግቡ ቁጭ በሉ። አዘረኛ ገመች መቀመጥ አለና እቺ ቦስታ ይዘን እንልካለን። ያው የኛ ነገር ወደ ውጭ መልካት ቃለች። እናንተ ደግሞ እንደው በቃ ይሄ የውጭ ነገር ካላለቀ ቂጣችሁ ቁጭ ላይ ነው ማለት ነው። አንዴ ጀምረን የለ እንደ ማዘር ግን ነው እንጀራ ነው። እሺ ዛጊ
እንደሚቆሙ ተሳታፊም እንደሚሆኑ ዛሬ ባካሄዱት ስብሰባ አስታውቀዋል። ተመልካቾቻችን አሁን ወደ ምርጫ ዜና። በወረዳ 83 ቀበሌ 25 ነዋሪ የሆኑት ወይዘሮ ሚኒስትር ሸልማን ደፍሮ የብሔርልኝ ፓርቲን በመወከል የሚሳተፉ ሲሆን ልዩ ምልክታቸው ዶማን በማድረግ የሀገራቸውን ሕዝብ በታማኝነትና በቆራጥነት ለማገልገል ካሉት የፖለቲካ ፓርቲዎች ተወዳዳሪ ሆነው ህዝቡን ዶማን በመምረጥ ከያዙት ዓላማ ጎን እንዲቆም ጥሪያቸውን አስተላልፈዋል። የዚህን ዜና ዝርዝር እንደደረሰ እናቀርባለን። ለ28 ዓመት እንቅልፍ ሲነሳኝ የነበረው የስልጣን ጥማቴ እውን መሆን አለበት። እርግጠኛ ነኝ ለዚህ ደግሞ ልጅሽ ሜላት መሰላሌ እንደምትሆን አልጠራጠርም። እሺ እንኮ ነገር ንገረን። ሜላት አዎ ይኸው ስልክም አታነሳም፣ ድምጿንም ታሰማኝ ፍቃደኛ አይደለች። በጣም ግን ሁሌ ግራ የሚገባኝ ነገር ከድምጿ ምን አለ ዘፍንላለች በስልክ። ይኸው ነው የእናንተ ነገር አይደል? በቃ እኔ ስለ ሜላት ሳነሳ እኔ ላይ ከማልመጥ ውጭ አንድ ቀን እንኳን ልትረዱኝ ፍቃደኛ አይደላችሁም አይደል? ቆይ እናንተ ፍቅር አይዛችሁም እንዴ? ምንድን ናችሁ እናንተ? ፍቅር አይገባችሁም እንዴ? የኔ ወንድም አንድ ነገር ልንገርህ፣ የማታፈቅር ሴት ማፍቀር ማለት ኤርፖርት ሂደህ መርከብ እንደመጠበቅ ማለት ነው። ምን አባቴ ላድርግ? አፌ ቁርጥ ይበልል። እንደማታፈቅረኝ በምን እርግጠኛ ሆናችሁ? ቆይ እኔ በሷ ለመፈቀር ምን ያንሰኛል? ምን ያንሰኛል ንገረኝሽ። እኛ ላይ እኮ አይደለም እንዲህ መጮህ ያለብን። ይኸውልህ እሷ ጋር ሄደህ ፊት ለፊት አቆመ እንደ ወታደር ሰላምታ እየሰጠሃት እኔ ለመፈቀር ምን ያንሰኛል ማለት ትችላለህ። እፈራታለሁ። ስሜቴን እንኳን ለደቂቃ በአግባቡ ለመንገድ ቃላት ያንሰኛል። እና መትፈራት ከሆነ አቅሙን አውቀው ኑራ። እኛ ተበጠበጥ ልክ እንደ በሰው እየተበጠበጥን ያለ ነው። እኛ ላይ ትጫወት ካንተ በሰው እባካችሁ አንዴ ብቻ እንዳገኛ አድርጉኝ። እባካችሁ በእናታችሁ እኔ አንድ መፍትሄ አመጣለሁ። ይኸውልህ እኛ ውጪ ከመሄዳችን በፊት ከጆሮ ላይ ስልኳን ተፍ አድርገን መንጥቀል። ሜሉ ሃይ፣ እንዴት ነህ? ታውቂያለሽ? አረ ችግር የለም ይከብዳል። ቆይ አንዳንዴም እንደዚህ በጉልበት ሰርቶ መብላት እንዴት ደስ እንደሚል። ቀላልነት ናት። የሥራ ተነሳሽነቴ ነው ማየት ያለብሽ። ማን ያውቃል በዚህ ለምዶብኝ ሥራ አገኘሁ። ለመመረጥ ሰው ብቻ ሳይሆን ገንዘብም እንደሚያስፈልግ ንገሪያት። ኧረ አቶ ተፈሪ ችግር የለም፣ ዝም ብለው ነው የሚቸገሩት። በእውነት ችግር የለውም። በጣም እናመሰግናለን። እሺ ምን ማለት? እሺ እግዚአብሔር ይስጥልኝ። ሜላትን ታውቃታለህ? አቦ አላውቃትም። እኔን ሼባው ጠሽና ልበል እንዴ? ሙድ እያስክብኝ ነው አይደል? አላውቅም ነው ያልከኝ? አላውቅም እኮ አቦ ፍቺኝና ልመርሽ። ምንድን ያልከው? ሲስቁልህ በጣም አበዛ። በ1940ዎቹ የተቀለደውን ቀልድ ዘንድሮም ትደግመዋለህ? አቦ ፍታኝና ልመርሻው። የአራራ ሰዓት አልፎ የሌለ ፍታኝ ነው ያልከው? አዎ ፍታኝ ይቻላል። አንተ አቦ ይደብራል ሙድ በእናትህ። የአራራ ሰዓት አልፎ ልክ ነው እግዚአብሔር። ኧረ በእናትህ ሜላትን ታውቃታለህ? አዎ እንዴ ሜልዬ አውቃታለሁ። እኔንስ? ኧረ እርሶንም አያውቅ ማን አለ? አውቃታለሁ። ኧረ በእናትህ ኧረ በእግዚአብሔር። ሁለተኛ ሜላት አጠገብ አልደርስም፣ እግዚአብሔርን አልደርስም። ለምን ጾሜን እያላልም ረበኔ አልተጀመረ የመላው ኢትዮጵያ ሕዝብ በሙሉ ተርቦ የለ እንዴ? ኧረ በእናትህ ወይኔ 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 ወይኔ። አየህ እኔ ሰው ስገባው በጣም ደስ ይለኛል። አሪፍ በቃ እኔ የሚያጥን ሰው በጣም ነው ደስ የሚለኝ። ፈስርዬ እኔ በእናትህ ኧረ በመድኃኒዓለም እንደው ልጄ ሎት በመድኃኒዓለም ሰማኛለህ?
ለዚያ ለውሻ ጓደኛም ንገረው። ለእሱ ብቻ አይደለም እግዚአብሔር ለመላ ኢትዮጵያ ሕዝብ ነው የምናገረው። አሁን አንዴ ለምን እንዳትረሳው ነው። እኔ ደግሞ በማስታወስ አንደኛ ነኝ። ችሎታዬ በእናቱ አንዴ እንዳትረሳው እንዳትረሳው ነው። ዘንድሮ ቀበሌያችን ልማታዊ አስተዋሽ ብሎ ሸልሞኛል። የትኛው ቀበሌ? እዚህ 83/24 ክፍለ ከተማው አዲስ ከተማ ክፍለ ከተማ ወረዳውስ? ኧረ ያውቁታል። እዚህ ድልድዩ ጋር ነው በእናቱ። ሄሎ ተፈሪ፣ ሜላት ነኝ። ምን ሮጡ? ምላሱን ጎትቼ ይዤልሽ እመጣለሁ። ተረጋጊ፣ ግቢ አንቺ ወደ ቤት። እሺ። ይሄ ውሻ ልጅ በቀን መሆኑ ነው። ምን አይነት ፖለቲካ ውስጥ ነው የከተትከን? ፖለቲካ እኮ አይደለም ፍቅር እኮ ነው። በእናትህ ፖለቲካ ባይሆን ኖሮ አገር ድንበሩ የሚጠብቅ ወታደር ሙሉ ንቅል ብሎ የትኛው ፓርላማ አባል ልጅ ነች? ድንበር የሚያስከብር ወታደር ከአጋዚ እስከ ደንብ አስከባሪ ድረስ ለአንድ ሞባይል ነጥቀን እንዲህ ወንዝ ለወንዝ ገደል ለገደል ያባረሩ ገንዳ ለገንዳ ያዘለሉ እንደዚህ ጀሩ የፖሊስ ኦቲቶኪ ብነጥቅ ኖሮ ከሀገር ሊያባሩ ነው ወይ? እሱ የደወለው እኔ የደወልኩ። ማንም ይደውል። ቆይ እንንገረው እንጂ እቺ ሀገር አታሳዝነውም ወይ? ሀገሪቷ ደግሞ ምን ሆነች? እኛ የላኛው ተፋሰስ አይደለንም ወይ? በዙሪያችን ስንት ጠላት ነው ያለን? ምን አለችን አባይን እስኪንገድብ ብትታገዝ አንተ ምን አለበት? ሰላም አስከባሪ ዶላር እንደሚያስፈልገን አታውቅም? ከቡና ቀጥሎ በሰላም አስከባሪ አይደለም እንደ እቺ ሀገር ዶላር የምታገኘው? እድሜ ለጓደኛችን ፓስፖርት አውጥተናል። ታወራለህ? እንዳትጠጋኝ አትንካኝ። የሆነ ይሄ እንዳትጠጋኝ። ምንድነው? እስኪ እንዳትጠጋኝ። አንተ የፈለከው የፖለቲካ ፍቅር ሊይዝ ይችላል። እኛን ግን ፖለቲካ ውስጥ አታስገባን። አረ በማይሙት ምንም አይነት እኮ ፖለቲካ የለውም እኮ። እኔ ከዚህ በኋላ ያንተን ድምፅህን መስማት አልፈልግም። አይንህንም ማየት አልፈልግም። አጠገቤ እንዳትደርስ አጠገብ አትደርስ። ቀና ብለህ እንዳታይ ቀና ብዬ አላይም። አረ በእናታችሁ ትንሽ እንኳን ፍቅር አይገባችሁም? ይህም ፍቅር የሜላት ፍቅር ነው። የሜላት ፍቅር? ሜላት ምን ስለሆነች ነው አንድ ወታደር ዘብ የሚቆምላት? ሜላት ምን ስለሆነች ነው አንድ ሻለቃ ወታደር ዘብ የሚቆምላት? ሰማኛል አይደለም እንዴ? በተወደደ ወታደር በጓድ እንትና ጊዜ እንኳን ይሄን ያህል ወታደር አልወጣም። እሺ በቃ አንተ ደግሞ ሙሉ ስሙን አጠራው። በኮሎኔል መንግስቱ ኃይለማርያም ጊዜ አልወጣም። ጠራው ሙሉ ስሙ ከናባቱ ያው። ሄሎ ሜላት፣ ሳሚ እባላለሁ። ስልክሽን የተቀበልኩልሽ ነኝ። ስልክሽን ተቀብዬልሻለሁ። የት ይዤልሽ ልምጣ? አረ እኔ ነኝ ማመስገን ያለብኝ። ችግር የለም። እሺ አትንካኝ። እንዴት ነሽ? በደስታ ግን ትቀንጥሳለህ። በስፖንሰር ነው። ማን ተከሰተ? የሚገርም ዲያስፖራ ታውቃለህ። እንክብካቤ ቢሉ እንክብካቤ መሰለ። ራሱ እሳት እያራገበ ራሱ መዋሰሉን እያቀረበ እያገላበጠን ያስጨሰኝሽ ቡሪ። እኛ ሀገር ቡሪ አለ መሰለ። የሚገርም ቡሪ ነው። ይኸውልህ ምድጃ ሙሉ ከነ እሳቶች። ምን ታካብዳለህ? አፕል ነው ሜንት። ስሙን እንኳን አላስታውሰው፣ ግን ከሩሲያ ነው ምናምን የመጣው ሲለኝ ሰምቼዋለሁ። እንዴት አገኘኸው? ሜሉ ላይ አልፎ ነቀቀ መሰለ። ሜላት? አዎ ሜላትን አጣብሰኛ ላይ አገናኘሁት። እሱ ደግሞ ምሽቱን ወስዶ አርጎ አስመሸ። ታውቂያለሽ ሜላት ካለች ምን ጊዜም ግብዣ አለ። መጣሁኝሽ ያይ ስማ ታስተዋውቀኛለሽ? ኧረ ጣጣ የለው። እንዳውም ይኸውልህ ስላንተ ነግሮኛልሽ። ምን ማለቴ እኔ ስላንተ አንዳንድ ነገሮችን ነግሬዋለሁ። ወስድሽና የሩሲያ መዋሰል እንደ ጉድ ትጠበጥዋለሽ። ለማንኛውም መጣሁ።
ላደረክልን ነገር ከልብ አመሰግናለሁ። እውነት ጥሩ ሰው ነህ። እቺ ሀገር ያጣችው እንዳንተ አይነት መልካምና ትሁት የሆነን ሰው ነው። እኔም ሳሙኤል ካሳሁን እባላለሁ ማዘር። ከዚህ በኋላም እንደ ወንድም እንደ አባት እንደ እናትም ሆኜ ከእናንተ ጋር እኩል ለመርዳት ስሜቱ ስላለኝ በጣም አመሰግናለሁ። ደስታውም አለ ውስጤና ዜና ያክብርልኝ ማዘር። በእውነት ይሄ ለእኛ ከበቂ በላይ ነው። በጣም እናመሰግናለን። ሀገራችን ኢትዮጵያ የመልካምና የትሁቶች መፍለቂያ ሆና ማይበት ጊዜ በጣም ናፍቆኝ ነበር። በዚህ ውስጣዊ ስሜት ተገፋፍቼ ነው የዘንድሮ ምርጫ ለመወዳደር ቆርጬ የተነሳው። ዘንድሮ ምርጫ ተወዳዳሪ ነው እንዴ? አረ ኮንግራ ማዘር እንኳን ደስ አለት። እንኳን ደስ አለት። በጣም አመሰግናለሁ። የትልቅ ሀገር ማንም ከታች የተነሳ እንዴ ምናምን ሚኒስቴር እየሆነ የሚሾሙ ማዘር በማንኛውም እንቅስቃሴ ከጎኑ እንዳለው አያስቡም። ምንም በመልካምና በቅንነት ስትሞላ ነው አገር ልታድግ የምትችለው። ታዲያ ማዘር የተዘጋጀ ይሄ ብራዊ ወረቀት ፖስተር ባነሮች የሉም እንዴ? አለ አቤት አለ። ከሌለ አሁን እጄ ኧረ ችግር የለም ማለት ታዲያ ይምጣ ይቀውጥ እንጂ ከተማው ይረበሽ እንጂ ይቀስቀስ እንጂ ማዘር ይፍጠኑ ባኮት ይፍጠኑ። ሜሪ እውነት አምላክ ከምርጦች ምርጥ አብሮ ስለፈጠረሽ ፈጣሪ ልታመሰግን ይገባል። እውነት እድለኛ ነሽ። በጣም አመሰግናለሁ። ግን አልገባኝም። እስቲ አስቢው ማዘርሽ አሁን ምርጫ ተወዳዳሪ ናቸውና ቢያሸንፉ የሆነ ሚኒስቴር ይሆናሉ። ታዲያ ሚኒስቴር ልጅ መሆን ታዲያ በኩራት ላይ ኩራት አይሰጡም? እስቲ አስቢ የሆነ ራስሽን ቤተ መንግስት ዱቅ አድርጊውና እስቲ አስቢ በእናትሽ። የሚኒስቴር ልጅ መሆን ያኮራል እንዴ? እንዴት አያኮራም? እስቲ ቢያንስ የሆነ ሀሳቦችን የሚረዳ ቤተሰብና የምትናገሩን የሚያዳምጥ ቤተሰብ አለሽ ማለት እኮ ነው። እኛ ዝም ብለን እንደ የምንለፈልፈው ማን ያዳምጠናል? በእናትሽ እንዴ! ኧረ ተመስገን በይ በእናትሽ። ግድ የለም አልገባም። ዋናው አመጣጤ ና አንተ ና አስቀምጠው። ዋናው አመጣጤ አላማሽን ለመደገፍ አላማዬን የሚደግፍ ሰው በማግኘቴ በጣም ረክቻለሁ። ከተማው ጠቅላላ ዶማ እያለ ነው። በእውነት አቶ ተፈሪ በጣም አመሰግናለሁ። ማመስገኑን አላማችን ግቡን በሚመጣበት ጊዜ የጋራ እናደርገዋለን። አየሽ ብቻ ታዲያ ምስጢር ነው። ይሄንን ለልጅሽ ለሜላትም ቢሆን እንዳትናገሪ አደራሽ። ና አስገባው። እቺ እናቷ ሳትመረጥ እንደዚህ ዘሉኝ አለች። እናቷማ ሲመረጡ በቀን አንዳንድ ሽኩርላታለሁ። አባቴ አሜሪካ ከሄደ 10 ዓመት ሞልቶታል። 10 ዓመት ሙሉ ፖለቲካሽን ተይና ነው ቢላት ሽልትል አልቻለች። ጭራሽ እሳቸውን ይሄንን ጠንካራ አቋም ደግፎ እሳቸውን እንደማገዝ አሜሪካ ላይ ማለት አለበት እንዴ? ምን ነካው እንዴ? እስቲ አስቢው የሆነ እሳቸው ወደፊት ቢመረጡ ባይመረጡም እኮ መሄድ እኮ ይችላሉ። ምን ያጣድፈዋል? ይሄ ሞቅታው ሽብሩ ምናምን ደስ ይላል እኮ የሆነ ከተማው ስራ ደስ ያለም የምርጫ ፖስተር ማብስ ስታይ እንዴ ጥምቀት በይው እኮ በለው ዶማን ይምረጡ ዶማ ማዘር ዶማን ይምረጡ እንዴ ይሄ እኮ ከባድ ምልክት ከየት አገኘው? ሄዲያውን ጥሩ ምርጫ ነው እንዴ ታዲያ ስንቱ አካፋ ያላለ የተሸወደው ማዘር ዶማ እኮ ትርጉሙን አስቡት ማዘር። ዶማ ማለት እኮ ዶማ አስተሳሰብ ያላቸውን ሰዎች የተሻለ ነገር እንዲያስቡ የሚያደርግ ምርጥ ምልክት እኮ ነው ዶማ። ኖ እንደዛ ለማለት ፈልጌ አይደለም። ዶማን የመረጥኩበት ምክንያት የሀገራችንን ልማት የሚያፋጥን አቋም እንዳለኝ የሚገልጽ ነው። ዶማ ከባድ ምርጫ። እኔ ብዙም የምርጫ ምክሮችን አይቻለሁ። እንደ ዶማ ግን ውስጤን አንድ የተመረጠ ልጅ እንደዚህ ያላችንን ታስሩት በጥብጥ እንደበሱ ከመሸ በኋላ ፖለቲካ ምን አስወራ? ፖለቲካ አሁን ምን ይጠቅምሃል? ሜላት የሚባል ስብሰማ ያንገሸግሸኛል፣ ይጨንቀኛል። ሜላት ጣውት የመሰለች ልጅ በእናትህ ለሷ እንደዚህ እንበል? ምንድነው ፈርቶ ነው ሰውዬው? ምን ፈርቶ ነው? ሰፈሩ አይደለ ወደዚህ አያልፍም እንዴ? እሷ እኮ እንደፈለገች ተደላላ ኮርታ እንደፈለገች መኖር ትችላለች። አንተ ጫማ አልቆ በገብሩ ይሄድ። ምን አልከኝ? እኔ ግን እንደ ሳሚ ቢሆን እንደዚህ ተባረር አንጥፌ ነበር ምለካ። የሰማይና የምድር አለ። ችግር አለ። ምን አንዳንድ ሰው ከመፍራቱ የተነሳ እንዴት ነው የሚፈራው? መፈርቶ አይደለም ሰውዬ እንደዚህ ተዝናንቶ ገብቶ ፈርቶ። አንተ ምን አገባ? ሰውየው ቢያልፍ ቢመለስ እሱ ቤት አለው። አንተ መጠለያ አታለ በዚህ ግንብ ላይ ተለጠፈ ይቆምከው። አይመጣም ባከ ዝም ብሎ ነው የጎለተ። ስለዚህ ሌባ የመስል መንደር ውስጥ ከተኑ ሰው ማሸማቀል እኛም ተሸማቀል መብርድ ይሄን ጠጣ አለብን። አዎ ይጣን ጠብቆ ብር አለኝ መጠጫ ገንዘብ ይዘህ እንደተበቀ በራቸው ላይ ገብቶ ይሄን አንጠጣም። አሁን አንጠጣ ጦሰኛል አንጠጣ በእናትህ ያለው በቃ ሊዳ ማዘር አካባቢውን ዶማ በዶማ አልኩ።
ድንገት ሲወጡ ዶማ ካዩ እንዳይረበሹ እኔ ነኝ ማዘር። በቃ እንኳን ደስ አለ እንደተመረጡ ነው ማሰብ። እሺ አገባ። እሺ መልካም የዶማ ምልክት ሸኝው። እነዚህ ውሾች የትም ቢገቡ አያመልጡኝም። ገና ለገና ከዛ ሀገር ወጥቼ አልፍልኛል ስል ባልባሌ ነገር እዚሁ ላይ አስቀረኝ። አንተ ደግሞ ራስ ወዳድ ከሀገራችን ወጥተህ መጥተህ አንተማ አውቄያለሁ እኮ አንተ ከዛ ሀገር መውጣት እንደማትፈልግ አውቄያለሁ። እንዴት ነው መውጣት የማልፈልገው? አንተ አትፈልግም። እኔ ዋልያ ነኝ። ምንም አትፈልግም። አንተ እያወቅህ የምጣው ነገር እያወቅህ እዚህ ሞባይል እንጠቅሎ እዚህ ጦስ ሲከተትክኝ አንተ አለ እንዴ? እድም ያለ ጦስ ውስጥ መቼም አንወጣው። ማት ነው ፖለቲካ። የምን ፖለቲካ? በቃ ጨቅጨኝ ባክ ተመለስታ በቃ እንዲሆን አይደል እንዴ? በቃ እሱ ቤት አለ ወይ የምንኖረው እኛ? አጨቅጭቀኝ። አዎ አጨቅጭቀኝ። ሄሎ ወጥቻለሁ። ምን አልከኝ? ሳሚ ጋር ነው ማድሮ አልመጣም። አዎ እሺ ቻው። ተፈሪ ኢማም እባላለሁ። ማቲያስ በቀለ። ውይ ቅርታ እጄ ምናምን በነካበት እጄ። ማቲያስ ስልክን አንዴ ትሰጠኝ? ይሄ ነው የኔ ጌታ። በአንተው እጅ ስላለ ያንተው ልበለው እንጂ ለስራ ከሆነ ጥሩ 0911 በፍቅር ላይ ነው ፌዝ አልወድም። ዙፋን ነው ላኪ ካነም ላኪ አባቴ ለኔ ካነም ወሰረቼ ምን አጥፍቼ አባቴ እኔ በጉኔ ዋው ካነም አምላኬ ምንድን ነው? ጨረስ? ስልኩን ትሰጠኝ? ምንድን ነው? እኔ በፍቅር ላይ የሚያፌዝ ሰው አልፈልግም። ለእናቴ አንድ ነኝ። አንድ? አዎ ወንድም አላለ ወንድሜ፣ ስለ ወንድም ብለህ እኔም ለአገሬ አንድ። ለምንድን ነው የማትተው? ሰላሜ፣ ፍቅሬን፣ ደስታዬን ነጠቃችሁ። ለምን? ደስታዬን ሁሉ ስትነጥቁኝ እያየው ዝም ብዬ አረ ወንድሜን ማራክም እኔ ላስጠንቅቅህ። ሁለተኛ ሜላትን ቀና ብለህ ማየት አይደለም ያለችበት ክፍለ ከተማ ያገኘው ዕለት ውርዱ በራስ ነው። ቆይ ምን ፈልጎ ነው የመጣው? ማን ነው? ምንም አላውቅም። ታዲያ ሰው መጋኛ ነው እንጂ እባክህ መጋኛ ስልክ 0911 ምናምን ብሎ ይመጣል። ደግሞ ዝም በል እባክህ። እየነገርኩህ ማጃመች ትለኛለህ እንዴ? በዓይኔ በብረቱ እያየሁት መጋኛ ነው እንጂ አንተ በስማማትን ምዝጎ ማድረግ ክርስቶስ አፍሩን ዛዛጠራ መች ባታ ሰጠኝ። ገና በስማም ከማለቴ በምንድን ተላቅ ባፍጥሜ ድፍት ከዛ በኋላ አልናገር አላሸት አልሰማ አምስቱ የስሜት ህዋሳት እንዳለ ተዛባብኝ አለ። በቃ የለውም አልኩ። ዳጮ ምናምን ስለወንድ ልጅ አምላክ አትልም እንደ አምስቱ የስሜት ህዋሳት ምንድን ነው ታውቃለህ? ወይኔ ካንተ ጋር ወይ እና ጩኸት አምስቱ የስሜት ህዋሳት ዝም በል በቃ ካንተ ጋር እንዴ። ጓደኞቼ ደስ ብሎኛል።
እንዳትቆጡ አደራችሁ። በዝርዝር ጉዳዩ ነገራችኋለሁ። ለማንኛውም ያው አገኘኋት። የታገኛት ቤት ነው። እናትየውን አስታወቀችኝ። ከዛ ቤቷንም አየሁ። እንዴት ያለ ቤት መሰላችሁ? መጨረሻ ላይ ጨረሰልን። ያው አፈቅርሻለሁ አኳታ አፈቅርሻለሁ። ደግሞ ይሄንን ፖለቲካ ነው ምንድነው? ያው ነው ቤስት ደብዳቤ ጻፍን። ደጋግመን ቪዲዮ የተቀረጽን ላክንል። ስልክ እንዳንደውልልህ ስልክ ቁጥሩን አናውቀው። ለነገሩ ቁጥሩን ብናውቀው እዚህ ሀገር ባለው ኔትወርክ ሰው መገናኘት አይችልም። ራስህ ደውለህ የራስህ ድምፅ ነው የምትሰማው። ወይ አንተ ለእኛ ቪዛ መላክ ያቅታል? ለሁለት ሰው ቪዛ ሰው ይልክልን። ለአንድ ብሔራዊ ቡድን ከነወጌሻው ከነረዳቱ ሯጮች ሁሉ ሲላኩ ከነረዳታቸው አለ የሚሄዱት። ለሁለት ሰው መላክ ያቅታል? ተው እንጂ ተው። ያበሻ ጸባይ አይኑር። ተው ክፋት አይኑር። እዛ መተን የምንሰራ እውቀት እንደሌለን ታውቃለህ። ትምህርት የለንም። የጉልበት ሥራ ለምንሰራው፣ ሽንት ቤት ለምናጥበው፣ ጋሪ ለምንገፋው። ተው ቤት ተው ተው። ከመሞታችን በፊት ግን አንድ ነገር አለ። 5 ለአንድ ተራይተን መቃብር ቆፋሪ እንዳንሆን የቀረን 2 ነን። ሳሚ ደግሞ የራሱ ስራ አለው። ሶስት ሰው ከየት እናምጣ? ተፈሩ ሲፈርስ ግማሹ ጀሞ፣ ግማሹ ሰሚት፣ ግማሹ አያት ሄዷል። 2 ለአንድ ደግሞ አያደራጁ። ስለዚህ ምን እንስራ? ንገረን፣ ምን እንስራ? አንተ ጓደኛችን አይደል? ንገረን እንጂ አንተ ደግሞ አትናገርም እንዴ? ተናገር። ዳኒ ሰላም በላት። ምን ሆነሃል? ማንቺ ሸኘኝ። ምን ሆነሃል? እሺ ደህና ዋል። አቦ ሸኛትና ሄድና ቀፍልና ትንሽ ይዘና እንጂ። ቅፈላ ምንድን ነው? ኧረ በእናትህ እኔ በሳት አልቀልድም። እኔ ዲያስፖራ ይበቃኛል። በእናትህ ሳትርቂድና አሁን የሆነ ነገር ይዘና እንጂ። የንጉሱ አባት ምን እንደሚሉ ታውቃለህ? ያበራሽን ጠባሳ ያየ በሳት አይቀልድም ይሉ ነበር ሲታጠም። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ከዚህ በኋላ ቢላዋ፣ መዳጫ፣ መሰርቀጫ፣ መዋጠጫ፣ በደምጥጫ ይባል ነገር የለም። ሁላችንም ሊያልፍልን ነው። በቃ እናንተም ከውጭ ናፍቆታችሁ ተላቃችሁ የሀገራችሁን ለማፈር ልትበሉ ብትሰለቀጡ እኮ ነው። እንኳን ደስ አላችሁ። ታስገድደህ ነው አይደል? ለምን ምንድን ነው ሞታችን እዚህ ያደረግከው አይደል? እልል በሉ እልል አለው። ወይ አንተ ምን አደረግን? ምን አድርገን አንተ የምታመልከው አምላክ የለ? አምላክ የለ ግን እንኳን አምልክ። ለምን ነው ፖለቲካ ውስጥ የምከተን? ፖለቲካ አንፈልግም። ፓስፖርት አውጥተናል፣ ከዚህ ሀገር ልንሄድ ነው። አይገባም እንዴ? ቤት አንፈልግም። በቃ ትቦ ውስጥ እንኖራለን። መጀመሪያ አፈር ቤት ነበርን፣ ተመልሰን ትቦ ውስጥ እንኖራለን። በቃ ከዚህ በኋላ አንተ ትፈልጋለህ ቤት? አልፈልግም። አይ አልፈልግም፣ አንፈልግም። እንደምኛኔንም እንዴ ሴትዮዋ እኮ ተመረጡ ማለት ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ፣ ባለ 4 መኝታ ግቢ አንፈልግም። ኑርበት ግቢ ግቢ እንዴ ሰው በሌለ ግቢ እንደዚህ አየሽ ሜላት፣ አንዳንዱ ወንድ ሆኖ ተፈጥሮ ወኔ በማጣት ወንድነቱን ሲሸና ሴትነት ወንድነት መሆኑን ያሳየች እናትሽን በመርዳቴ ትልቅ ኩራት ይሰማኛል። በጣም አመሰግናለሁ። እናትሽ ለእኔና ለአንቺ ቀጣይ ሕይወት ለምትከፍለው ክፍያ ማገዝ ግድ ይለናል። ናርዶስ። አቤት። ስለ እኔና ስለ ሜላት ቀጣይ ሕይወት ምን የሚታይሽ ነገር አለ? የሆነ ብርሃናማ ነገር፣ ቀስተ ዳመና የሚንቦጎቦግ የሚንቀለቀል ሻማ ነገር አለ አይደል? ይበቃል ናርዶስ። ይህ ሁሉ ተስፋ እንዳይጨልም ከእናትሽ ጎን መቆም የግድ ነው። አንቺስ ምን የሚታይሽ ነገር አለ? ድብድብ በለው አረቸ በለው
በቃ አሁን ከተማው እንዳለ ተቀወጠ እኮ በእውነት እግዚአብሔርን ከነገ ጀምሮ ለውጥ ነው ያይቷል። በቃ ከዚህ በኋላ የምንገናኘው ፓርላማ ነው። አይሶን ሰላም ነው? ስማ አንተ ትናንት አልቀፍል ብላ ጀዝበው አልከኝ አይደል? ኧረ እሱን ተውና በእናትህ አሁን ስመጣ ሰፈር ውስጥ የሚገርም ነገር አይቼ ነው የመጣሁት። እሺ ምን አየህ? የሜላት ማዘር ፖለቲከኛ ናቸው እንዴ? ማለት የሜላት ማዘር ተመራጭ ናቸው እንዴ? ሰፈሩ ፖስተር በፖስተር አድርገው ቀውጥ አድርገውታል። እሺ ማንም ተመረጠ ማንም ለኛ አንድ ጫት የሚገዛልን የለም። እሺ ሁሉም ለደንታው ነው። አረ ፍሬንድ አይባልም። እሳቸው ተመረጡ ማለት እኮ ከልጃቸው ሸክም ላይ ወረድን። እኛ ዱቅ ብለን ቀን በቀን ኤምበለጬ መከትከት ሂዳውን ጫት ፍላልግና ገዝተናስ ስታይል ሳሚዬ ወዴት ነው ሩጫው? ምን ይሄ ስፖርት ለመደገላ ረፍስ ቢሉት መቻል ፈልበሽ ነው? ስፖርተኛ ነህ እንዴ? አረ እኔ ምን እንደከፍረው በእናትሽ በል እንዳላስረፍድም። አረ ችግር የለም ገና ብዙ ሰዓት አለ። ችግር የለም። ኦኬ ለነገሩ ነቃ ብሎ ስራ መግባት ጥሩ ነው። የግድ ነው። የኛ ስራ ያው ካልተሮጠበት በስንት መከራ የገነባነው ሰውነታችን ይበላሻ ማለት እኮ ነው። በዛ ላይ ደግሞ የምግብ ዝግጅት ከባድ ጥንቃቄ ይፈልጋል። ሼፍም ነህ እንዴ? ያው ላንቺ ስል ነዋ። ላንቺ እምልሽ ይሄን የመሰለ ሰውነት በጥሩ ምሳሌ ሳይሆን በምግብ ነው መታወቅ ያለበት። ኦኬ በዛ ላይ ከተሳካ ከእናትሽ ጎን ቴሌቪዥን ላይ መታየትሽ አይቀርም። ቆንጆ ቆንጆ ምግቦችን ያቀረብኩኝ ከፍቅራችን በተጓዳኝ ስለ ውበትሽ ማሰብ ነው ስራዬ። አይ ሳሚ እኔ የምለው ማዘርስ? እሷ በጣም ደስተኛ ነች። ገና ምን አደረኩላቸውና ገና ስንት ነገር አስቤያለሁ መሰለሽ። ገንዘብ የሚሰጧት አይዞሽ የሚሏት በጣም በርክተዋል። ኧረ እባክሽ በእውነት ተሳካ በይኛ። በቃ በለው። በዛ ላይ ነገ ቅስቀሳ በደንብ ትጨምራለች። ይሄ ማለት እኮ ሁላችንም ተለውጥ ማለት እኮ ነው። ኧረ ሂድ እናውራ በእናትሽ። የማዘርን ህልምማ ሳክቶ ማየት አለብኝ። ሜላትዬ ምናልባት ወይኔ ሳላውቅ አስቀየሜሽ ሊሆን ይችላል ምናምን፣ ግን ለምንድን ነው ያን ያህል ጊዜ ስልክ ስደውልሽ ማታነሹ? አይ ሳሚ ስልክ ባነሳልህ እኮ ምን ማውራት እንዳለብህ እኮ አታውቅም። ታስታውሳለህ? ያነሳውልህ ቀናቶች ምንም አታወራም ነበር እኮ። እሱስ ልክ ነሽ። ሌላም እንደሚገርመኝ ታውቃለህ? መንገድ ላይ እኔን ስታይ የምትገባበት ነው የሚጠፋ። በጣም ነበር የሚገርመኝ። ኧረ ለእሱ ችግር የለውም። ይልቅ እንደውም ነገ ለምን ፕሮግራሜ ላይ ክብር እንግዳ አያደርግሽ? የት ማለት? ትምህርት ቤት በወር አንዴ ሰው እየጋበዝን ምንሰራው ምግብ እናስቀምሳለን። ጊዜ ካለሽ ወይም ደግሞ ካላስቸገርኩሽ መተሽ ብትቀምጪልኝ ደስ ይለኛል። በጣም ደስ ይለኛል። ሜላት እንደዚህ ፕሮግራሞችን ብዙ ጊዜ እዚህ ግቢ ውስጥ አዘጋጅቼ አውቃለሁ። ግን ትንሽና የተናቁ ፕሮግራሞች ትልቅ እንደሚሆኑ በአንቺ እዚህ መገኘት ነው ያረጋገጥኩት እና ከልብ አመሰግናለሁ። ፍቅር የሌለበት ቦታ ላይ ከሚቆረጥ ጮማ ይልቅ ፍቅር እያለ የሚቆረጠም ጥሬ ትልቅ ትርጉም አለው። እኔም በአንቺ ፎቶ አድርጌ የሰራሁትን ኬክ ሜላት ብዬ ሰይሜዋለሁ። አሁን እባክሽ በስምሽ የተሰየመውን ኬክ አንዴ መተሽ ብትቆርሽልን ደስ ይላል።
ምን ነው ፈራሽ እንዴ? ሻማይበት መንገድ ብቻ አምጣ። እሺ ለማንኛውም እንደምወድሽ እንድታውቂ ያደረኩት ነገር ነው። እንዴት ነው ኬኩ ተመቸሽ? ጣፋጭ ነው? ለሳሚ ባካችሁ አንዴ አጨብጭቡልኝ። ሳሚ ኬክ ይበላና በኔ ውጭ ወደ ውጭ ይሄ ወራዳ በሰው ፊት እንደዛ ዋርዶኝ ጭራሽ አሁን እኔ እኮ እንደዛ ሲንከራተት አሳዝኖኝ ነው የቀረብኩት እንጂ አንቺ ምክር ሳልሰማ ቀርቼ አይደለም። አንቺ ውሻ ቀኑ ሙሉ ስልኩ ስደውልልሽ ለምን አታነሺም? ሰሚያለሽ? ነገ በሰራተኞቻችን የግብዣ ፕሮግራም ላይ ሜላትን ይዘሻት እንድትገኝ። ምን አለበት ከንፈር እስከምስም እስከምታጣጥም ብለህ ጣሙን ካወቅ በላ ብታወራ ምን ችግር አለ? ስለማፈቅራት ነው። ቆይ ስሜቴን መደበቅ ነበረብኝ? ለምንድን ነው የማትረዱኝ? በእግዚአብሔር የኛ በዛብህ ስለምታፈቅራት የኛ ጁሌት ምን አተለም አምር የኛ ጁሌት ሮሚዮ ነው። እሱን አላጣዋትም። ሴት ነው ጁሌት ጁሌት ሴት ነው እናት። እኔ ለረባ ነገር መስሎኛል። እንዴ መሀል ነገር ብቻ ቦክስ ይጣት ቦክስ እንዴ ስኮር አለ ብቻ እንዴት አይነት ቦክስ መሰለ የወንድ ልጅ ቦክስ ለቀኝ ስኮር። ለምንድን ነው የስሜት ማይገባችሁ? በእግዚአብሔር በዛ ሄደ ደግሞ ውሸት ኃጢአት ነው አይደል? እናቃለኛ ሁላችሁ ውሸት ኃጢአት ነው አይደል? ኃጢአት ብትወግልስ ኃጢአት ነው። ስማ አንተ አንድ ቢራ ጠጥተህ ኃጢአት ነው። አፈን ሙሉ ሞልተህ ሞባይል የነጠቀች እኛ ነን። ጠበል ብትገባ ምን አባክ ልታወራ? ጧፍ ጀርባ ቢመታ ምን አባክ ልታወራ? መስቀል ግንባር ይመታ ምን አባክ ልታወራ? በቃ አጨጭቁኝ። አዎ አጨጭቁኝ በቃ። አዎ ቤት የሌለው ሰው ወዳ አሞራ እኮ አንጨቅጭቅ። ለማን ይሄን ሂሳብ ክፈል። እጃችን ላይ ፓስፖርት ያለ ነገ ሰው ነው። ቤታችንና አካባቢያችን ፈረሰብን እንጂ እንደውም አንድ ነገር ልንገራችሁ፣ አይደለም ፓስፖርት ለምን ትራንስፖርት አይኖራችሁ? 5 ሳንቲም አልከፍልምሽ። አይደለም አንተ ደሬ ጠብቃችኋለሁ። ተቀበሉ። አንተ ውሻ፣ አንተ ብታመልጠኝም ጓደኛ አያመልጠኝ። አረ ተቃጠ በመቤቴ በበታለምና በመብራን አረው አረ በመብርሃን አረ በወላዲቷ አረ ተቃጠ ወይኔ እናቴ እንዴ! ቆይ ከእንደገና ቀይ ሽብር ተጀመረ እንዴ?
ለምንድን ነው እስከ መቃብር ድረስ የምትጋፉኝ? ኧረ እኔ መቃብር ቦታ ሄጄ አላውቅም እኮ እናቴ የሞተች ጊዜ ብቻ ነው የሄድኩት። ሄጄ አላውቅም፣ መቃብር ሄጄ አላውቅም። መቃብር አላውቅም። ትሰማለህ ወይ? ይህ ምስጢር ከልብ አልፎ ምላስ ጋር የደረሰ እንደሆነ ጭንቅላትህን አፈነደዋለሁ። ኧረ መድኃኒዓለም ስማኝ። አምላኬ ሆይ ሩህሩህና አዛኝ ስላደረግከኝ በጣም አመሰግናለሁ። ሜላት አንዴ ላውራሽ። አሁን ደግሞ ምን ቀረ? ይኸውልሽ ሜላት፣ ማለት ነገሮች እኮ አንቺን የምታስቢያቸው አይደለም። በቃ አጥፍቻለሁ፣ ግን ሆን ብዬ አንቺን ለማስከፋት ያልኩት አንድም ነገር የለም። አስባ አይደለ? እሷ ግን አትልም። እሱ ሊሆን ይችላልሽ፣ ግን ይሄን መስማት የምፈልገው ከእሷ ነው። በእናትሽ ሜላት፣ ባታፍቅረኝም እንደማንፍቅርሽ የምታውቂኝ እፈልጋለሁ። ነገረች አይደል? ቃሉን እኮ መደጋገም አያስፈልግም። እንደዛ በሰው ፊት አዋርዳትና አታላ አጠላኝም ብሎ ማሰብ ጅል። ናርኮስ፣ ስሜቴን በጣም የተፋተንሽ ነውሽ ሜላት። ለህሊናዬ ታማኝ ባልሆንና ጥፋቴን ባላምን ይቅርታ ባልጠይቁሽ ነበር። ግን ጥፋተኛ ነው የምትይ ከሆነ ደግሞ ማንኛውንም ቅጣት ለመቀበል ዝግጁ ነኝ፣ ስለማፈቅርሽ ማለት ነው። የኔ ወንድም ስለምን እያወራ እንደሆነ አልገባኝም። እኔም አልገባኝም እባክሽ። ግን በቃ በስንትና ስንት በከላ የተገኘ ፍቅር እንደዚህ በአንድ ቀን ድረስ ይገባል። አላሳዝንሽም እንዴ ሜላት? እባክሽ ተረጂ። በእናትህ ልቀቀኝ። አሁን ሰው እየጠበቀኝ ነው። ባይሆን ሌላ ጊዜ ነው ሜላት። እሺ አንድ ነገር ግን እንዳረሽሽ። ምኑን? በጣም እንደምወድሽ። ደህና ሁኔ ተረት አባት። ዛሬ እዚህ የተሰበሰብንበት ዋናው ምክንያት ኩባንያችን በ3 ዓመት ጊዜ ውስጥ እጅግ ስኬታማ ስለሆነ ይህም ውጤት በእናንተ የመጣ ስለሆነ ለዚሁም ሲባል የማበረታቻ ሽልማት አዘጋጅቻለሁ። የመስሪያ ቤታችን ታታሪ ትጉ ሰራተኛ ናርዶስ ምን እንደተሰማችሁ እስቲ ግለጹልኝ። ተቃለ እኔ ስለ ተፈሪ ስናገር እምባዬ ድቅን ይላል። አቶ ተፈሪ ማለት ሰው አይደለም፣ መንፈስ ነው። የሁላችንም ልብ ያውቃል። በችግራችንም ጊዜ የሚደርስ መልካም ሰው ነው። እድሜና ጤና ይስጥልኝ። ከዚህ በላይ የምለው የለኝም። በጣም አመሰግናለሁ። አቶ ተፈሪ ማለት ምን ብዬ እንደምገልጻቸው አላውቅም። አዛኝና አሳዛኝ ናቸው። በአጠቃላይ በጣም ጥሩ አለቃ ነው። አቶ ተፈሪ በጣም ጥሩ ሰውና የዋህ ሰው ናቸው። ግን ለመናገር ቃላት ያጥረኛል። አመሰግናለሁ። ያው አቶ ተፈሪን የማውቃቸው ጓደኛ ናርዲ በምትሰራበት እዚህ ድርጅት ውስጥ እሷን ለማግኘት ስመጣ ነው። ያው እስካሁን ባየሁት ጥሩ ሰው ናቸው። ከዚህ በኋላ ያለው አላውቅም። በጣም አመሰግናለሁ።
በጣም ነው የማመሰግነው። ምን ማለት እንዳለብኝ ግዴለም እስቲ ይፈቱትና ስሜቴን እንኳን ይረዱት። ምንም እንዳይሉ እነዚህ ከወጣን እንደሳወሰለ ለዶማ ያለኝን ትልቅ አክብሮት ለመግለጽ ያሰብኩበት መንገድ ነው። ያው ሰው ባለው ነው። በጣም አመሰግናለሁ። እኔም ውለታህን አልረሳም። ማሰገና ቤተ መንግስት ሄደን ከዚህ የሚታልቅ ኬክ አብረን እንቆርሳለን። የጭቁኑና የደሃው ህዝብ አምላክ ከጎን ይሁን፣ እሱ ያግዝህ። ሌላ ምንም የምለው ነገር የለኝም። አሜን አሜን። ማዘር እዛው ቤተ መንግስት ላይ ዋናው ቦታ ስንይዝ ከፋፍለ ጉዳዩን ነው አይሻልም? አንድ ነገር ላስቸግር ፈልጌ ነው። ምን ችግር አለ ማዘር? ዛሬ ይበሉ። ምን ነው ያለው? ምንድን ነው? ነገ ለመጨረሻ ጊዜ የምርጫ ቅስቀሳ አደርጋለሁ። ከቻልክ አንተ ብትገኝልኝ ደስ ይለኛል። ምን ችግር አለ ማዘር? ይሄ እኮ የኔም ስራ ማለት እኮ ነው። እንዴ ገና ቤተ መንግስት ከተስ ትልቅ ስራ መሰራ ሰዎች አሉ እንዴ ማዘር? የምርጫ ቦርዱ እንዳሳሰበን በነገው ዕለት የመጨረሻ ቅስቀሳ እንደሚደረግ ፓርቲዎቹ የገለጹ ሲሆን ቅስቀሳው በመልካም ሁኔታ እንዲጠናቀቅ ህብረተሰቡ እስከዛሬ ያሳየውን ትብብር በመቀጠል ለፓርቲዎቹ እገዛ እንዲያደርጉና ትብብራቸውን እንዲያሳዩ ጥሪ አድርገዋል ብለዋል። ስልጣን አንድ ነች ይላሉ ጅሎች። ሁለትም ሶስትም አራትም እንደሆነ አሳያቸዋል። ኃላፊዎች ተገኝተው ስለ አደጋው አሳሳቢነት በስፋት ተወያይተዋል። የስፖርት ዜና አፍና ትክፈት። ከአንተም ሰው ደግሞ ሰውን ዶማት አለ እንዴ? ነገሩ ፍቅር ስለማገባ እኔ የምለው ነገር አይገባም። ተውት እንደውም እኔ ራሴ ቀሰቅሰዋለሁ። አይደለም ተወበቃል። አይደለም እንዴ አትቆጣ። ጓደኛዬ መጠጊያዬ መሸጊያዬ ለኔ ጥላዬ ነህ። እኔ አንድ ፖለቲካ አለ ለምን አራት ፖለቲካ ይሁን እኔ ቀሰቅሳለሁ። እኔ አሁን ዶማ አይደለም ሴትዮዋ ያለው ኢትዮጵያ የምታምንበት የግብርና መሳሪያ መንሽ፣ ዶማ፣ አካፋ፣ በሬ፣ ሀያ ጨምረን የምንቀሰቅስ ይችላል። ሳንተረጋ እያዘዝን እናውራ። እኔ ይቀሰቅሳል። አገራችንን ጠፍንቆ ከያዛት የድህነት አረንቋ ተላቃ በስልጣኔና በዲሞክራሲ ወደምትጓዝበት ጊዜ እነሆ ቀርቧል። ይህ የሀገራችን ለውጥ እውን ሆኖ እንድናየው የልማት ተጠቃሚ ይሁኑ። ዶማ ልማት ነው። ዶማ ሰላም ነው። ኢትዮጵያ ለዘላለም ትኑር። ይኸው እናትየው ማለት ነው የቅስቀሳውን ፌቨር አንተ እንደሰራላችሁ ሲነግሯት ያኔ መታ ትለምናለች። አንተ ያኔ ኮራ። ከምሬ ነው። ዛሬ እንዴት ሆንክ? ምንድን ነው? የሜላትና ውሻ ነከሳችሁ። የምን ውሻ? አምቡላንስ ምርጫ ቦርድ እንደውል። ቆይ ሜላት ሰምታለች? ሜላት ሰምታለች። መጣሁ። በማጥባት ነው። ምንድን ነው ዶማ? ውሻው ከእግራቸው በተጨማሪ ትንሽ ጡታቸው አካባቢ ስለቦጫጨራቸው ስፔሻል ዶክተር እንዳያቸው እዚሁ ማደር አለባቸው ማለት ነው። በዛ ላይ ተመራጭ ናቸው ብላችሁ? አዎ እንዴ ልዩ ምልክታቸው ዶማ ነው። ስለዚህ አስፈላጊውን ክትትልና ትብብር አድርገን ለምርጫው እንዲደርሱ ጥረት እናድርግ። አዎ ይድረሱ ዶክተር። በጣም የሚወዳቸው ህዝብ ነው ያለው። አይዞሽ ደህና ይሆናሉ። ደግሞ ግን ማደር የሚቻለው አንድ ሰው ብቻ ስለሆነ ሌሎቹ እንዲሄዱ ነው ነገር ያቸው ለቤት ችግር አዳምጪ። የፈለገ ነገር ተያይዘን ተደብቀን እናድራለን። ተመልካቾቻችን ምርጫ ቦርድ በደረሰን ዜና እናልፋለን። ከቢሆንልኝ ፓርቲ ልዩ ምልክታቸው ዶማን በማድረግ ራሳቸው በማስተዋወቅና በቅስቀሳ ላይ የነበሩት ወይዘሮ ሚኒስተር ሸልማን ደፍሮ ጤንነቱ ባልተረጋገጠ ውሻ መነከሳቸውንና በሆስፒታልም መተኛታቸውን ቦርዱ አስታውቋል። የዚህን ዜና ዝርዝር እንደሚከተለው እናቀርባለን። በአንድ ተልካሻ ውሻ ምክንያትማ ዓላማችን አይጠናቀርም። ውሻ ኮመናይነቱም ይገኛል። ብዙ ጨናነቅ አይዞሽ
እሺ አታታትን በጣም ደነጋጭ ደነጋጣችሁ ውሻ ያስደነግጣል። ጌዳ ባነበርኩ ማለት ልሙቱ ተወለደች። እኔ ምን ያለው ያበሻ ሐኪም እንፈልጋለን። በቃ ዛኔ ለምን ውጭ ወጣችሁ ነፋስ ትቀበል አደራሽ ወጣችሁ ተከሰሱ እንዳችሁ ስማ እያንዳንዳችሁ ሁለታችሁ እዚህ ጋር ትቼ የሚሄደው ትልቅ የህዝብ ሀብት ነው፣ ትልቅ የህዝብ ንብረት ነው። እሳቸው ሞቱ ማለት የዚህ ህዝብ ልማት አከተመለት ማለት ነው። አንተ ታውቃለህ፣ በተለይ የእሳቸውን ትልቅ አስተዋጽኦ አይደል? እንዳጮህ እንዳታንባርኩባቸው አደራ። በቃ እሳቸው ከሄዱ እኮ ምንም የለም እኮ የሀገር ልማት አለ፣ የእናንተ እኮ የህዝቡ ልማት አለ። ስለዚህ ለእኔ ብላችሁ አደራ በእናታችሁ ትቼ ልሂድ። ይህን ህዝብ አገሬን ትቼ ልሂድ። አገር ነው ትቼ የሚሄደው። አገር ነው ትቼ የሚሄደው። ዶክተር ልጥራ ነው? አይ ቱ ምንም አይደለም። የበሽታው ጸባይ ነው። ምንም አይደለም። ቱ ዶክተር ልጥራ ግድ የላችሁ። ቶ አትጥራ። አንቺ ወንድሜ ግድ የለም። ቶ በለው አባ ምን ችግር የለም። ምንም አይደለም። ቶ አለ ባይጠራ ደስ ባለፈው ጥፋቴን አምኜ ለይቅርታ መናዘዜን አልተቀበልሽውም እንዴ? ሳሚ ቤት ሜላት፣ አሁን ስለኔና ስለአንተ የምናወራበት ሰዓት? አይ ስለኔና ስለአንቺ ላወራ ፈልጌ ሳይሆን ስለ ይቅርታ እኮ ነው ያወራሁት። እሱም ቢሆን ሰዓት አለ። አሁን የሚያሳስበኝ ነገር ቢኖር የእናት ጉዳይ ብቻ። ድምፅ እኮ ተለየ እኮ እንደ ውሻ ሆነ እኮ። በወቅቱ ወደ ሕክምና ቦታ ባለመሄዱ መርዙ ወይም ቫይረሱ በሰውነቱ ተሰራጭቶ ጉሮሮ ጡንቾ ወጥሮ ስለሚይዘው ውሃ ሲፈልግ ማውራት ሲፈልግ ንፋስ ሲነካው በቃ እንደዚህ ድምፅ ይቀየራል። በሽታው በጣም ነው እና አሁን ምንም ተስፋ የለውም። በቃ ተስፋ እንደሌለው ነው የነገረኝ። ሞቱን ነው የሚጠብቀው። ናግባ ይዙ ቅዠት እኮ ነው። ያን ያህል ሰው ተነስቶ መጉዳት አይችልም። ከምር ነው? አዎ እያልኩ ግባ። የመድኃኒዓለም እሳቸው እኮ ድምጻቸው እየተቀየረ ነው። በሽታቸው ጀመራቸው ማለት ነው። እየቀለድክ ነው? እሳቸው እኮ ዛሬ ነው ተነክሰው የገቡት። እና ታዲያ እየቃዡ ነው? እሱኑ እንዳይሰማቸው ሐኪሞች ማደንዘዣ ወቅተዋቸው ነው። ማደንዘዣው ደግሞ በጣም ያቃዣል፣ ኃይለኛ ነው። ግባ ቁጭ። ለዜጎች እኩልነት፣ ለዲሞክራሲ መስፈን፣ ለፍትሃዊ ሀብት ክፍፍል። ለካ ቅስቀሳውን አልጨረስንም። ለሕግና ለፍትህ ዶማን ይምረጡ። ይምረጡ። ዶማ ሰላም ነው። ሰላም ነው። ዶማ ፍቅር ነው። ነው። ዶማ ልማት ነው። ነው። ትግላችን በውሻ መነከስ አይደናቀፍም። አይደናቀፍም። ምን እየሰራ ነው? እንትን እሳቸው የምርጫ ተወዳዳሪ ናቸው እና እሳቸው እኮ ቅዠት ላይ ናቸው። ምርጫ ይወዳደራሉ፣ እየቀሰቀሱ ለዲሞክራሲ የሚታገሉ ናቸው። ኧረ እባክህ ቅዠት ነው። ተነሳና ቁጭ በል። ዶክተር በሽታው እንደሚሞላው እየተሰራጨ ነው ያለው። ዶክተር በሽታው ሴትዮዋ ሀገራዊ ተመራጭ መሆናቸውን ታሳቢ አድርገን ነው ከምርጫ እንዳይስተጓጎሉ አልጋ የሰጠናቸው እንጂ አልጋ ኖሮን አይደለም። በጣም እናመሰግናለን። ሴትዮዋ በዛ ለሀገር ሟች ናቸው። ፖለቲካ ላይ ትደርስበታል። የበለጠ ጤንነታቸውን ለማረጋገጥ ግን የነከሳቸውን ውሻ ማግኘት ያስፈልገናል። ከቻላችሁ በህይወት ይዛችሁ መምጣት፣ ካልቻላችሁ ደግሞ አንገቱን ቆርጣችሁ መምጣት መቻል አለባችሁ። ምክንያቱም የዛኔ ነው የሴትዮዋን ጤንነት የበለጠ ልናረጋግጥ የምንችለው።
አሁን ባሉበት ሁኔታ ላይ ውሻው መርዘኛ አይሁን ይሁን የምናውቀው ነገር የለም። ወይ እናንተ ይሄ እናንተ ሙያ አይደል? ደም መርመራችሁ በደም ማረጋገጣችሁም እንዴ? ስለ ምርመራው ለኛ አትነግረንም። ውሻው በህይወት ካለ ከነ ህይወቱ ከሞተ ደግሞ አንገቱን ቆርጣችሁ ታመጡልን ይገባል። ቆይ ውሻውን ያግድ እዚህ ድረስ ማለት አለበት ማለት? አዎ ውሻው አልመጣም ማለት የታካሚው ህይወት አደጋ ላይ ነው። ቆይ እናንተ ስራችሁ ምንድነው እንዴ? ጨርሰናል። ምንድነው የምትጨርሱት እንዴ? ዶክተር ምንድነው? እኔን ማምለጥ ባለ እና አባኬት ታመጣለህ። ምንድነው? እሱ ጓደኛችን ለጓደኛችን እንደዚህ ብናደርግ ምን ችግር አለ? ገባ ነገር ውሻው ኃይለኛ ነው። የታየው የኔ ወንድሜ ትሰማኛለህ? ሳያዩ የሚያምኑ ብፁዓን ናቸው ይላል መጽሐፉ። በቃ ከፖለቲካ ወጣትን ደግሞ ከነገና ሃይማኖት ውስጥ ትገባለህ። ምንድነው የምታደርገው አንተ? እነሱ ቤት አሁን የምንኖረው አንተ ማኖር ያለ ምን እንዲህ ብለን ማየት የለብንም። በቃ ለሱ ስም ተደጣን ተለምን ለምን አንበሳ አምጦ አይደለም? ለምን የሜዳ አህያ አምጦ አይደለም? ዋልያ ለምን አምጦ አይደለም? ቀይ ቀበሮ ለምን አምጦ አይደለም? አንተን ነበር ሴትዮዋ ምልክት ማድረግ የነበረባቸው። ከዶማ ይልቅ አንተን ነበር። ያው ነው አንተ አስተሳሰብ ያው ነው። ይሮት ከጎን ያጣ ከጎን አንድ ምን እንደሌለ ታውቃለህ። በቃ እንዴት ነው አንዴ ፈጣሪ ያመጣው እኮ በቃ መቻል ነው። ቻሉት በቃ ቻሉት። አይደለም ይሄ ሁሉ ነገር ነው በኔ ነው አይደል? በቃ አንበሳም ቢሆን አንጠልጥዬ አመጣለሁ። ምንም አታስብ ይመላ ግድ የለሽ። የንጉሱ አባት ምን እንደሚሉ ታውቃለህ? ደግሞ ምን ይላሉ? ውሻ ምን አገባት እርሻ፣ እሷ የምትውለው በቆሻሻ ይሉ ነበር። እሺ ምን ሆነ ነው? የማዘር ትሬዛ እናት ውሻ ነከሳቸው፣ ሆስፒታል ገብተዋል። ምን ታካብዳለህ? ሄደን ጠይቃቸዋለን። በቃ ትልቅ ተስፋችን ነበር። ቀኝ እጃችን የተቆረጠው። እሺ ምን ሆነሃል? የኛ ሞራል ማጣትና ወኔ ቢስ መሆናችን እንጂ ስራ እኮ ሞልቷል። እድሜ ለሱሳችን አደንዘው ቁጭ አደረገን እኮ ሱሳችን ነው እንጂ እንደማንም ሰው ከሰው እኩል መሆን እንችላለን። ማሰብ ያለብህ ከዚህ ሱስ እንዴት እንደምንወጣ እንጂ ስለ አንድ ፖለቲካ ፓርቲ ወይም ደግሞ ስለ አንድ እንትን አይደለም። ደህና ናቸው፣ በጣም ተችሏቸዋል። አሁን የመጣንበት ዋና ምክንያት የውሻውን ቤቱን ለማወቅ ነው የመጣነው። ሆስፒታል ሄደን ውሻውን ከነነፍሱ ይዛችሁ ነው አሉ። ውሻ ባለቤት የለውም። ወይኔ ኃይለኛ ነው። ውሻውን ተናካሽ ነው። በቃ ይሄ ውሻ ባለፈው በ97 ነው በ90 ምናምን የነበረ ውሻ የፓርቲ አባል ውሻ ቢሆን ነው እንጂ ባለቤት። እሺ ማማ ዝጊያቸው፣ እሳቸው ደህና ናቸው። እንደ ውጪ ሰው ያንቺን ጉዳይ ከሌላ ሰው መስማት አለብኝ እንዴ? ይቅርታ፣ እኔ እኮ ላለማስቸገር ብዬ ነው። ምንድነው ማስቸገር ማለት? ምንድነው? የታዘዘ ነገር አለ? አስገባው። የታዘዘ ነገር አለ? መድኃኒት፣ የተለያዩ ነገሮች አሉ? አይ ዶክተሮች ያዘዙት ያው ውሻውን ይዛችሁት ነው የሚሉት። እኔ ደግሞ ለነሳሚ ነግሬያቸዋለሁ። ለሳሚ ነው ያመጡት። ሳሚ ምን አልሽ ሜላ? ሳሚ ነው ያልሽው? ሞባይልሽን በአደባባይ ሰርቆ ስለማፈቅርሽ ነው ብሎ በሰው ፊት ያዋረደሽን ሰው አምነሽ ትልኪያለሽ? ያለውን ችግር ታውቂ የለ? ቆይ ምን ምርጫ አለኝሽ? የምርጫ ችግር ካልሆነ በስተቀር ብዙ አማራጮች አሉ። እሳቸው በዚህ በኩል ካልሄድን በቃ ካልሄድን ተባባል። ጭራሹኑ ኖ አሉ በእንግሊዝኛ። እኔ በድሮ ፖሊስ ጨርሼ የለን አንድ ነው አይበቃኝ። አንተ ፖለቲከኛ ስትሆን በቃ መከራከር ትወዳለህ። አንተ እሳቸው ማሳመን ታለ። እንዴት አድርጌ ፖለቲከኛ ማሳመን ከባድ ነው። በቃ ተከራከር። ኖ አሉ። እንደው ምን መሰለህ ከነ ማስረጃው በዚህ በኩል ያለው ነው ምርጫ የሚፈልገው ለውጥ ፈላጊውና ዝቅተኛው ማህበረሰብ ያለው በዚህ ነው አሉ። ቢያንስ በዚህ በኩል ያለው ሰው ይሻላል። በዚህ በኩል ያለው ሰው ለምርጫም ለቅርጫም ትንሽ ወጣ ማለት ባህል አለው አልኳቸው። በዚህ በኩል ግን ያለው ለምርጫ ሳይሆን ለበርጫ የሚወጣ ነው። በርጫ ላይ ነው ጊዜውን የሚያሳልፈው አልኳቸው። ተከራከር። እዚህ ጋር የፈጀነው ጊዜ ተው አዲስ አበባ ሙሉ መቀጥቀስ ይቻላል። አሁን ውሻው የት ነው ያለው? ውሻው ማዛ እኮ ነው ያገኘን እኮ። ባኬ በቅባቃ ውሻ ነው የውሻ ልጅ። ለውሻ ፊት መስጠት ማለት እኮ በቃ ውሻ ማለት ውሻ ነው። እኔ እኮ ነው ውሻውን የማውቀው። ይሄኔ እኮ ተደብቆ እያየን እኮ ውሻው ታዲያ ተደብቆ አሁን እሺ የት ገባ ይባላል? የውሻ ቀረ ማለት እኮ የእናትየውም ጤንነት የኔ ፍቅር ገደል ገባ ማለት እኮ። እንዳመረረና እንደቆረጠልና ወቅ ተደበቀ። ወይኔ ባገኘው
32 ጥርስ ነው ማረግለት 32 ውሻ 32 ጥርስ ነው ያለው 46 ነው የማይኖረው ውሻ ሄዶ በቃ ናውረድ አንተ ምን ሐሳብ አለህ አንተ ጦስ ናውረድ ቦባ አንተ ነው ታዲያ ውጪ የምትሄደው አልወርድም አልኩህ አታገባም በቃ እሺ በቃ እሺ በውሻው ስም ይቀጣርግልና የኔም በቤት ደጋግሜ እነግርሻለሁ ይሄ በተለምዶ የብዱሻ በሽታ ወይም ሬፕስ እየተባለ የሚጠራው እናንተ እንደምታስቡት ቀላል አይደል ቀን እየገፋ በሄደ ቁጥር የእናትሽ ህይወት አሳሳቢ ደረጃ ላይ ነው የሚደርሰው እኛም የተቻለን እየሞከርን ነው ግን ከአቅማችን በላይ ይሆነ የእናትሽን ህይወት ማትረፍ ካለብሽ በእነዚህ 3 ቀናት ውስጥ ውሻውን ይዛችሁ መምጣት ይኖርባችኋል ከ3 ቀን ካለፈ አላውቅም እሺ ከወደድከኝ ለእኔ ስትል ሳይሆን ለእናትህ ስትል አድርግሽ ነገር ልጥላት አዎ ለምን ልጅ የብዱሻ በሽታ በጣም አደገኛ ነው እስከዛሬ ባለማወቅ ይቆጭኛል እቺ ውሻ አይደለም ለአንድ ቀን ለአንድ ሰከንድ እዚህ ነው ቆይተልባት ኧረ እባክህ ልጄ አንድ እሷ ብትኖረኝ አጫዋች ልትጥልብኝ ምን አደረኩ ልጄ እባክህ እሷ እኮ ነች መጽናኛ የመተከለ አንተ እንደሆነ ውጭ ማለት ካበዛ ቆይተሃል እማዬ አሁን ብዬሻለሁ አይሆንም ለምን ሰምሽን አስቢ እንዴ በኋላ አንቺ አንድ ነገር ዳውና ነው ይዘው ለምሻት በቃ ጥላታለሁ በቃ እባክህ ልጄ ተለመደኝ ልጄ እባክህ ተለመደኝ ለዛ ነው ቪዛውን ላክልን ቶሎ ከዚህ ሀገር እንውጣ የምንለው ያን ስንል ግን ሀገራችንን ጠልተን ምናምን አለ ከማንም በላይ ሀገራችንን እንወዳለን ከማንም በላይ ግን ቤስት ከማንም በላይ ሀገራችንን እንወዳለን ከማንም በላይ ቤስት ይኸው ዳር ድንበር እስከማስከበር ድረስ ሂዶ እስከመዋደቅ ድረስ እስከ መስዋዕትነት ድረስ ቤስት ከሀገር ፍቅር የተነሳ ነው ይሁሉ ይሄን ሁሉ የምናደርገው ደም እስከ መስጠት ድረስ ቤስት ተርኩም ሰው ሀገር ለምንድን ነው ፖለቲካ ውስጥ የምትገባው አንተ ፖለቲካ አንተ ምን ያደርግልሃል ያወራሁት እኮ ስለ ሀገር ወዳድነት ነው አይደል ሀገር ወዳድ ደም እንሰጣለን ዳር ድንበር ሌላ ሀገር ሄደን ስራ ማስከባሪ ነው ከዚህ ውጭ ፖለቲካ ምን አለ ፖለቲካ ድንበር ደም ምናምን ከሌለ ፖለቲካ መነሻው እነዚህ ናቸው ይኸው ከዚህ በኋላ አንድ ፖለቲካ እንዳትይ አላወራም አስታውቀው ሀገራችንን መካከለኛ ገቢ ተርታ ለማሰለፍ እዛ ሀገር ሄደን ከኛ የሚጠበቅብን ነገር ለማድረግ እንደ ማንኛውም ዜጋ እንደ ማንኛውም ኢትዮጵያዊ ግዴታችንን እንወጣለን ስለዚህ ሀገር ችግር አውርቼ ነው አንተ ቆይ ግን ግራ ይገባኝ የትኛው የፖለቲካ ፓርቲ አባል ነህ ፓርላማ ካልገባው ለምትከራከር እንዴ አንተ ቴሌቪዥን አታይም እንዴ እሺ ገባል ቤስት የኛ ችግር የናሱ ችግር ተወርቶም አያልቅምና ቤስት አንዳንዴ አይ ደስ የሚል ፈገግታ እንጂ ደስ የሚል የግላችን አስተዋጽኦ ማድረግ ያለብንን ብር እየላክን ዶላር እየላክን እንደ አንድ ኢንቨስተር ይሁነን መተን ሀገራችንን ለማልማትና የልማት ተቋዳሽ እንድንሆን እንዴ ውጪ የሰርተን መጣኑ ገንዘብ ቦንድ እንገዛለን ችግር አለ እንዴ ደግሞ ችግር የለብንም እኔ እናንተ ነን ችግርና ችጋር ያለብን አይደል አንተ ችጋራ ምንም ችጋራ በቃ ችግርኛ እሺ አንድ ነገር እንዳትነው ይቅርታ አንዴ ካፍታ ቆይ ተባላ ቤስት አተ ምን ትዛለኝ መሰለህ ምን ትዛለኝ ሌሊት ሙሉ ቁጭ ያደርኩበት ነገር ምን እኛ በጣም ሞኞች ኪሮች ነን ለካ ውሻ ለመያዝ እንዴ ምን እናርግ እንዴ አይባልም ውሻ ለመያዝ ዝም ብለን ምን አወራወራጣን ቀላል ነው እኮ ስጋ ገዝተን በሆዱና ታልባለን ውሻ ሰው እንጂ ሙት ምን ነው ስጋ ገዝተን ምን ነው ይሄ ራሱ ፖለቲካ ከየት አባከ ስጋ ከበላ ስንት ጊዜ ነው አንተ ስጋ በልተን በእኛ ውጭ እኮ አይደለም በሳሚ ነው ለራሱ ጉዳይ አይደል እንዴ ስጋ እንገዛለን እንቆርጥና በተተረፈው ስጋ ይዘን ለውሻው እንሰጠዋለን ከላይ በልተን እንደሱ ትጀምር ነገር ነው ከላይ በልተን በቃ ይደን ይለን ዳሬ ይሄ በኋላ እንቀርጻለን ይሄ ለሳሚ እንገረው አስምጠን ስጋችን እንቁረጥ ስጋ ይዘን እንሄዳለን ይሄን ታብቆ እሺ ምን ማድረግ አለብኝ እንዴት ምን ማድረግ አለብኝ ትያለሽ በመጀመሪያ ይሄ ሳሚ የሚባለው ልጅ ቁም ነገር እንደሌለው ያወቅሽ ውሻውን ይዞልኝ ይመጣል ብሎ ማሰቡ
በጣም ስተት ለተፈሪ ብንነግረው ቢያንስ ውሻው በቀላሉ ተይዞ ይመጣል። የእናትሽን ህመም በጊዜ መታደግ ይቻላል። እኔ እኮ ተፈሪ ማስቸገር ይሆንብኛል ብዬ ነው። ሜልዬ ግዴለሽም በእኔ ጣይ እኔ ነግሯል። የሜላት እናት ምርመራውን ለማድረግ የግድ ውሻው ተይዞ መምጣት አለበት አሉ ዶክተሮቹ። ውሻ? እንዴት አንድ ውሻ የዓላማችን እንቅፋት ይሆናል ብለሽ ታስቢያለሽ? ቆርጠን ለተነሳንለት ዓላማ ውሻ አይደለም አውሬ እንኳን ቢሆን የማያዳግም ቅጣት ተቀጥቶ ድላችንን መጎንጨት መቻል አለበት። ተፈሪ እኮ ላፈቀረ ሰው ሁሉም ነገር ቀላል መሆኑን ታውቂያለሽ አይደል? አውቃለሁ ሳሚዬ። አንድ ውሻ ለማምጣት ይኸው ሲከብድ ያየው። አልከበደኝም። ይሄ እኮ የጊዜ ጉዳይ ነው እንጂ ሜላት ሙች አደርገዋለሁ። ሀያል ፍቅራችን በውሻ ሲፈተል ለራሴም እየገረመኝ ነው። ሜላት ግድ የለሽም ትረስሚ። ለአንተ ፍቅር የለኝም ብዬ አልዋሽም፣ ግን ምን ላድርግ? እናቴ ናት። እባክሽ ሜልዬ ፍቅሬን በውሻ አትገምችብኝ። የእሷን ችግር ደግሞ ውስጥ ላለ ሰው ነው መናገር የምችለው። ለዛ ነው ያስጨነቅኩ። አንቺም ሁሌ ውስጥ ያለሽ ለእኔ ያፈቀሩትን ማጣት እንጂ ውሻ ማምጣት ለእኔ አይከብደኝም። ሳሚ አመሰግናለሁ። በችግሬ ሰዓት አብረኝ ስላለ በህይወቴ ውስጥ ትልቅ ቦታ አለ። ሙቺ ምግብማ ሞልቷል ምትሳኝ የፍቅር ራብ ነው እንዲያከሳኝ። ሆኖ ሰው ይመለከታል። ስጋ ሲያገኝ ስልቅጥ አድርጎ ይውጣል። ውሻው ከመጣ ነው የሚሰለቅጠን። ኧረ በእግዚአብሔር አይደብራችሁም እንዴ? በእናትህ በዚህ ሰዓት ትቀልዳላችሁ? ልግበና አንስተው እንጂ ውሻ ደስታ ነው። በቃ ውሻው የሚገኝበት ዋናው መፍትሄ እጃችን ላይ ገባ። በቃ እኮ እሱ ብቻ ነበር የቀረው። ውሻማ ተገኘ እኮ ኦልሬዲ መያዝ ብቻ ይቀርናል። እሱ ምንድን ነው? ለማዘር ባዶ እጃችን ከሆነ ለማዘር አዎ ስጋ ነው፣ ባዶ እጃችን ነው። ስጋ እንደምወድ ማን ነገራችሁ? ሳሚ አጥንት ያለው መቆጠር እንወዳለን። የኔ ልጅ እንደው የዚህ የውሻ ነገር የፖለቲካ እንድምታ ያለው ይመስለኛል። ወዲፍቸው እውነትን ነው። ወዲፍቸው ዋጋ የምትከፍልበት ነገር እኮ አይደለም። ምን ማለት ነው ሜላት? እኔ እኮ ይሄ ነገር የማደርገው የተለየ ክብርና ጀብዱ ፈልጌ እኮ አይደል። በቃ ስለምወድሽና ስለማፈቅርሽ ነው። ለፍቅር ብዬ ስለማገው ደግሞ ኩራትና ጸጸት አይሰማኝም። ደግሞ አንቺ ፍቅር እኮ ሊሰማሽ ይገባል ሜላት። ፍቅሬንም አየሁት እኮ ግን አልቻልክበትም። ሳስበው የዚህ ውሻ ነገር ይሆነላል መሰለኝ። ሜላት ፍቅርሽን ጨምሮ ከሚገባሽ በታች ከምችለው በላይ ያፈቅርኩሽ እንደሆነ ሊሰማሽ ይገባል። እንዴ አላሳዝንሽም እንዴ? እሱን ለዘፋኙ ብትወለት ይሻላል። ቆይ ከከበደ ንገረኝና እኔ ለተፈሪ እነግረዋለሁ። ተፈሪ አንገቱን አንቃ ያመጣልኛል። ምን? ተፈሪ ደግሞ ማለት ስለሱ ማውራት አስፈላጊ አይደለም። ኧረ ነው እና ፍቅሬን እንደ ቀልድ መሮዴ እንዳልባይ ነገር ቁጥረሽ ሄድሽ ማለት ነው። የተረዳኝ አልመሰለኝም። አዎ አንቺን መርዳት እንጂ መረዳት የማልችል ወንድም ሆይን አውቀዋለሁ። ቢሆኑ ግን እንደዚህ እንደ ቀልድ ትሄጃለሽ ብዬ አስቤ አላውቅም። አዝናለሁ። ሳሚ ነው ያለችኝ። ውሻ ልጅ የውሻ ቡችላ እባክህን እናቴ ልትሞትብኝ ነው። ውሻው የግድ መምጣት አለበት ብለዋል።
ውሻ ለመያዝ ውሻ መላክሽ እጅግ በጣም እያስገረመኝ ነው። ለማንኛውም ተረጋጊ። ከነ ነፍሱ አንጠልጥዬ ይዤልሽ እመጣለሁ። ተፈሪ ነኝ። ሳሚ ምን ፈለግ? ምንድን ነው ምን ፈለግ? አዎ ምን ፈለግ? እንዴት? ይኸው ደስ ይበላችሁ። እኔ ከሚስቴ ማለያ ተባለ። እናንተ ደስታ እንኳን ደስ አላችሁ። ይኸው በእኔ ቦታ ተፈሪ ባል ጎረምሳ ገብቷል። ተፈሪ መኮንን ስማ፣ በእናትህ ከዚህ በኋላ ቀልድ አልፈልግምሽ። ብቻ እንዳትከተል ተፈሪ ባንቲ እንዳትከተል። ተፈሪ አለሙ ነው። ሳሚ እንዴት እንደዚህ ነው? ሳሚ አንተ ለበግኒ ታፍርጠኛል። ቅድም ቁርጡሻ ነበር የሚመስል። በቃ ቀልዱን አቁም። ሳሚ በጣም ተቀይሞ። ስለዚህ እንደምንም ብለን ውሻውን ይዘን ከሜዳ ጋር ማስታረቅ አለ። ሌላ ሀገር እኮ ቢሆን ታውቃለህ፣ ውሻ ሰው ቢነክስ ማለት ነው ውሻው የሚመጣ ሌላ ተቋም አለ። እኛ ሀገር ግን በቃ ውሻው አምጡ እያለት ነክሱናል። ልባችን እስከምን ለምንድን ነው እቺ ሀገር ግን ፖለቲካው ስለምን ትገባለህ? አሁን ያለ ጊዜ የለንም። ውሻውን ነው ያዘ። አንተ ወንድ ልጅ አይደለህም እንዴ? ቻል አድርገው እንጂ። ሲኒ እኔ ለእንጀራ የምኖር ልጅ ነኝ። ወንድ ልጅ አይደለሁም፣ ሴት ልጅ ነኝ። የውጭ ጉዞ መሰናከሉ እኔ ልመረጥ እንጂ ቁልፍ የሚበላ ቦታ ላይ ነው ማስቀመጥ። ቁልፍ ቦታ መሬት አስተዳደር፣ ፋይናንስ ድርጅት ጠቅላላ ጆማ ማለት ሰላም ማለት ጆማ ማለት ፍቅር ማለት ጆማ ማለት አንድነት ማለት ስለፈጠረሽ ዝም በይ። ይኸውልሽ ዶማ ሞርሻ አካፋ ዝም በይ። ያለነው ፓርላማ አለ፣ ሆስፒታል ነው። እባክሽን በሽቴን አስታመምበት። እባክሽን ስምኛለሽ። አንድ በደልኝ አንድ ሁለት ሱአል እኔ አልመርጥም እንትን ነኝ። ፓስፖርት አለኝ። አልመርጥም። ሰላም ናችሁ? መድኃኒቱ አልተገዛለት መሰለኝ። የኔ ቆንጆ፣ የኔ ታማኝ፣ የኔ ጓደኛ መጣሽልኝ እናት። ምን አባቴ ላድርግሽ? አባቴን ስጄ ልደብቅሽ የሚሉ እማዬ ለምንድን ነው የምልሽ እንደማሰኝ? እባክህ ተዋት። ማን ያመጣችሽ? እራሷ ነች የመጣችው። ውሻ እኮ ታማኝ ነው። እንደኛ እንደ ሰዎች ከዳተኛ መሰለ። እማዬ የሰው ልጅ ለከፋ ጉዳት የሚያደርሱ በሽታዎች አንዱ የእብድ ውሻ በሽታ ነው። በዚህ በሽታ የሚጠቀሱ አስፈላጊ ሕክምና ካላገኘ የሚሞተው እንደ ውሻ አብዶ ነው። ውሻ ሕክምናው የሚገኘው አንድ ቦታ ብቻ ነው። ስንቴ ላውራሽ በዚህ ጉዳይሽ? እንዳንተ ነው እኩል ያሳደግኳት። እባክህ ተለመነኝ ልጄ እባክህ። በእናትሽ አዳምጪኝ። እኔ እስከ ዛሬ አንድ ነገር ስጠይቅኝ እምቢ ብዬሽ አላውቅም አይደል? አሁን ግን አይኔ እያየ በዚህ በሽታ ስትጠቂ ማየት አልፈልግም። ከውሻው እኮ አንቺ ነሽ የምትበልጪብኝ። እማዬ ምን ነካሽ? ትናንት ሳሚን አስቀይሜዋለሁ። እስካሁን ድረስ ስቃይ። ምን ዛሬም ሳሚ ትያለሽ? ለዛ እንዳላስጨነቀሽና ክብርሽን እንዳላዋረደው ዛሬም ትጨነቂለታለሽ። አሁን ሳስበው ሳሚ አንቺ እንደምታስበው አይነት ወንድ አይደለም። ቆይሽ ለተፈሪ ነግረሽው ታላመጣ አንገቱን ይዞ ያመጣልሻል። ተፈሪንማ ከዚህ ኮተታም ሳሚ ጋር እንዳታድርግ። ተፈሪ እኮ ማለት ወንዶች ወንድ ጀግና እኮ ነው።
ወይኔ ያራቀቀኝ በእናትህ ስልጣን እንዴት እንደምጥም ታውቃለህ? ኧረ ማናውቅም። ቡጢኮ አይደለም ወይም ፉኞ አይደለም። እኔም ሜላትን ለማንም አሳልፌ አልሰጥም። እኔም ለፍቅራችን ስል ማልከፍለው መስዋዕትነት ነው። ሜላት እኮ ህይወቴ እኮ ደም የጠማው ሰው ታውቃለህ? ታውቃለህ ወይ ደም የጠማው ሰው? ኧረ ጌታ በስተት እንደው እኔ እኮ መስቀሉ እየደባክ እኮ አይደለም። ችግር ካለበት የፈለጉትን ያህል ሊትር መውሰድ ይችላል። እኔም ብቻ ልቀቀኝ በእናትህ። ዝም በል ዝም በል። እኔ ተፈሪ ማም በየጊዜው በማንም ወጠጤ የሚኮላሽ ወኔ የለኝ። ለምን አተው ለምን ስራዬን አልሰራበት? ለምን ለምን አንተ ውሻው የት ነው ያለው? በዚህ በሁለት ቀን ጊዜ ውስጥ በእጄ ታስገባዋለህ ወይስ አታስገባም? ውሻ ሆነ ውሻውን አላውቅም ነው የምትለኝ? ኧረ ወይኔ በእናትህ ውሻውንም ሜላቱንም አመጣልሃለሁ። በእናትህ የዛሬን ብቻ ነቀኝ። በእናትህ ኧረ ሞትኩኝ በእናትህ። እሺ እኔ ግን አሁን ውሻውንም ሜላቱንም አሁን አመጣለሁ። በፍጹም አላምንም። እናንተ ካልሞታችሁ በስተቀር በምንም ተአምር አላምንም። ሜላት እኔና የኔ ብቻ ድልድይ ነች። እደግመዋለሁ። እኔ ግን አይደለም የሚደግሙት ሞቴን እመርጣለሁ። አይደለም ምንድን ነው ያልከኝ? ከሚደግሙት ሞቴን እመርጣለሁ። እሱማ ጥሩ ምርጫ ነው። ኧረ በወንድ ልጅ አምላክ በእናትህ እናቴ እኮ ካለ እኔ ማንም የላትም። በአንድ ዓመት ጊዜ ውስጥ እኮ ሁለት ወንድሞችን ያጣችው። ኧረ እኔ ብቻ የቀረኋት በእናትህ በወንድ ልጅ አምላክ። ኧረው ማቴ መስዋዕቱ ለአንተና ለፍቅር። አንተ ግን አልተረዳም። አሁንም ወደ ውስጥ አንቺ ምንም ምን አይነት ርህራሄ የለሽም። እቺ የጥፍር ቅንጣት የምታክል ርህራሄ ዝም ብለሽ አቋም ብቻ ነሽ አንቺ። አቋም ምንድን ነው ያልሽኝ? እዛ ውሻ ያስበላሁት እኔ ነኝ እንጂ ቀስቅሱ ብላ ዶማ ቀስቅሱ ብላ እናትሽ ልካን ነው። አውቃለሁ እንደተቀየምኩኝና እንዳኮረፍኩኝም ጭምር አውቃለሁ። ግን ለምን የሆነ የኔ ስሜት ለምን እንኳን አትረዳም? ደግሞ እኔ ያለሁበት የፍቅር ስሜት ታውቃለህ፣ ምን ያህል እንደተጎዳሁ ታውቃለህ አይደል? ለእሱ ያለኝ ፍቅር ታውቃለህ። እኔ በዳይኖሰር ብነከስም አይገርምም። አንድ ነገር ልንገርህ፣ ምንም ነገር መስማት አልፈልግም።
ውሻ መቶ ይቅርታ ካላለኝ በስተቀር ያንተ ይቅርታ ምንም አያደርግልኝ። እባክህ ምን አድርግ ነው የምትሉኝ? እኔ እንደ ሌላ ሰው አትክልት አምጥሉኝ አልኩ፣ ላዛኛ፣ ፓፓያ፣ ሙዝ ምናምን አልኩም። ውሻውን ካልሆነ ደግሞ ኤርፎን አምጥሉኝ እስከዛ አልኩት። ምን ጠላው ወሬ። እባክህ እሺ በልክ በቃ አሁን ይች ይሄ በቃ ጓደኝነታችን ትርጉም ይሄ ኮነሽ። አረው ነርስ እኔ አልቻልኩም። እባክህን አልኩ አይደል እንዴ? አሁን አንድ ነገር ብቻ ልንገርህ፣ ተቀበልከኝም አልተቀበልከኝም ከልቤ ይቅርታ ጠይቄያለሁ። ጨርሻለሁ። ሳሚ የተረዳኸኝ አልመሰለኝም። ሜላት በእናትሽ እኔ ሁሉ ነገር ገብቶኛል። ይኸው ለምን መሰለ አንቺ ነሽ ፍቅርም ወደድም የማይገባሽ። እኔ ጓደኛዬ ለኔ ምን አንቺ ፍቅር ሲገባው ታደጋ ውስጥ በማወጣው መንገድ አውጣው። ሰውዬሽን አግኝቼው ነበር። በጣም እንደሚወድሽ እንደሚያፈቅርሽ ቅጥቅጥ አድርጎ አሳምኖ ነገረኝ። ደስ ይበልሽ። እሺ ኦ አምላኬ አደራን አደራን እና እንደዚህ ቅሜ ዛሬ ጣሪያ ስቆጥር ላድር ነው። የጨብሲ ምናምን የለም። እውነትህን ከሆነ የኔ እናት ሄደን ለማጠየቃቸው የሆነ መላ ፈላልገንማ መጠየቃችን ግድ ይለናል። አዎ ብንጠይቃቸው ደስ ይለኛል። Around 12,000 years ago, it is one of only about a dozen animals to share a close relationship with humans. And it is believed that in many parts of the world, we wouldn't have survived without them. For centuries, dogs have guarded our homes, protected our flocks, and carried our loads. Without them, we may not have evolved as we have. But now, she's ready to mate. Yes. እንኳን ደስ አለህ በእናትህ። ሄሎ ደሬ። ሄሎ ሳሚ። የምስራች በእናትህ እንኳን ደስ አላችሁ። ምን ተገኘ? ውሻው ተገኘ። ውሻውን ያዝኩት። አንበሳ። መጋኛው ስለመድኃኒዓለም እንዳሰጠው ብሎ አምጥለው ነው። እባክህ ይሄ መጨረሻ ነው፣ ህይወቴ መጨረሻ ነው የሚሆነው። ግድ ነው ነው እንዳትሰጠው እንዳትሰጠው የፈለገ ነገር ይምጣ እንዳትሰጠው። ሳሚ አደራ ነው ንገር ሳሚ እንዳትሰጠው። ይኸውልህ አሁን ሁሉም ነገር ደርሼበታለሁ። ዝም ብለው ውሻውን ስጠው። ስለፈጠሩብኝ ልጆች ጉድ አደረገች። ሞትን በቃ። ሄሎ ሳሚ ወይኔ ምን ነው አንቺ? እንደምናደርግ ለምንድን ነው የሚከታተሉኝ? እርሶ ሴትዮ እኔ እኮ አልጋ ቀይሩን አሉት እርሶን ልገላገል ፈልጌያለሁ እንዴ? ለምንድን ነው ከወንዶቹ ጋር የማይቀላቅሉኝ? እኔ እርሱን አልፈልግም እንዴ? ወንድና ሴት የሚለይ አልጋ እኮ የላቸውም። ኧረ እባክዎ ይተውኝ፣ አይከታተሉኝ እባክዎት። ዶማ ራዕዩን ግቡን ለማሳካት እንደናንተ አይነት ትኩስ ኃይል ወጣት ይዞ አንተ ደግሞ ራዕይ ያለው ወጣት ኮራባሃል። ይሄን አይበሉት እባክዎት። ይሄን የሚያመኝ ይበል ተመሸቶ ልክ ምን እንደሰኝ እናንተን አይነት
ወጣቶች ከነጓደኞችህ እጅ ለእጅ ተያይዘን ነርስ አረ ክፍል ቀይሩ ነርስ ዓላማችንን ከቀጣያን ትድናላችሁ ወይ? ትድናለሽ? ትድናላችሁ። ቀዝቀዝ ማለት ጥሩ። ተገናኝተን መነጋገርና መስማማት ያለብን ይመስለኛል። ማለት አልገባኝም። ስትመጪ ይገባሻል። አመጣ ማለት ምንድን ነው? ሜላት ምንድን ነው? ንገረኝ። ምንድን ነው የተፈጠረው? ውሻው ሞተ? ምንድን ነው ንገረኝ። አልገባኝም። ምንድን ነው? ምንድን ነው? ሜላት አንቺ ሜላት ንገረኝ። ወዬ አቤት። አዎ ይሰማል። ምን አለ ነገር ይበናል። ውሻውን አላመጣም ማለት? አዎ አላመጣም። ይሄ ውሻ እና በተስቦ ምን አውቃለሁ? ምን አባታስቦ ባውቂቃለሁ ለከፈልኩት መስዋዕትነት እኮ ለእናትህ እሱ ሁለተኛው፣ መጀመሪያው ለፍቅሬ ስል። ለፍቅሬ አልገባኝም። ሰው ሲገባው በጣም ደስ ይለኛል። እናትሽም ብትሆን ከስልጣናቸው አጠገብ አንድ ጠንካራ አማች ያስፈልጋቸዋል። አቶ ተፈሪ አብረን የመኖር ጥያቄ ስትቀበኝና የምስትነት ማረጋገጫ ስትሰጪኝ ያኔ ውሻው ተልኮ ማበድ አለማበዱ ይረጋገጣል። ጋብቻ እያልከኝ ነው? ፍቅሬ ከገባሽ ጥሩ ሰው መስለ ድብቅ ዓላማ ስታራምድ ነበረ። እንዳታስበው። አንቺም እንዳታስቢው። አዎ ውሻውን አቃጥዬ ደብዛውን በማጠፋበት ጊዜ አንቺም ከእብድ እናትሽ ጋር አብረሽ ስትቃጠይ ትኖሪያለሽ። ደግሞ አንተን እኔ ምን ላድርግ? አንተን እናንተ አላችሁ መስጠላችሁ ብንል ዋትል ምሪያትል የሰው ያላትል በስንት መከራ ያገኘነው ውሻ አንሰሰጣለህ። ውሻ ከዚህ ይመጣልሽ እንዴት ለፍተን እንደያዝነው ታውቃለህ? ሰውዬው ግን አስብ ይመስል ሊበላው። አዎ እንኳን እሱና ሁላችንም በላው ስላለ በየሆቴል አንዴ ቀይወት አንዴ ቀቂላ አንዴ ምናምን አድርጋ ጋጋረ ተፈሪ እንኳን ጨከነብን። እሷ ለሰዎች ቆማ ለእሷ አንድ ሰው እንኳን የሚቆምላት አጣ። እናቴ ልትሞትብኝ ነው። እኔ አልነግርሽም ብዬ እንጂ ተፈሪ ማለት ማድረግ የሚፈልገውን ከማድረግ ወደ ኋላ ማይል ጨካኝ። ምን አለበት ምልሽን እሺ ብለሽ እናትሽን ብታተርፍ። አላደርገውም። ከእንደዚህ አይነት ጨካኝ አውሬ ሰው ጋር ምንም ነገር የማድረግ አቅም የለኝም። ፍላጎቱ እኔም ቢሆን ኖር የሚለኝን ሁሉ አድርጌ ነው። ሀዘን እኮ የኔም ነው። አልችልም። ለማንኛውም አስቢበት። ቻው። አላደርገውም። ዛሬ አልከፍል ብለህ ካርታ ላይ ጣልከኛል። ምን ይደረግ? ያለችን ተስፋ ሜላት ነበረች። የእናቷ መታመም ቢዚ አረጋት መሰለኝ ጥላን ጠፋች። ዋው ሜሉ፣ ጻድቃን በቀጠሮ ሰዓት አይገናኝም። የሰማይ ወፎችን ተመልከቷቸው፣ አይዘሩም አያጭዱም ይላል መጽሐፉ። ምን ነው ሜልዬ፣ በባለፈው ተቀይመሽን ብቻ እንደ እግዚአብሔርን ከዚህ በኋላ አይደገም። ምን ሆነሻል? ንገሪው።
እናቴ ምርጫውን አሸነፉ። ዋው! እናትሽ ምን ነው? ሜላት ይሄን ውሻ ግን ተቀምጠህ መቅረት ያለብን አይመስለኝም። እና በቃ ምን አለ ቤቱ ሄደን እናምጣዋ። ብቻውን ሄደን ሰውየው ጋር እናምጣ። ምን ችግር አለው? ሂድ አምጣ። እና አብረኛ አትሄድም? ሰውየውን አንተ አታውቀውም። ሰውየው እኮ ይኸውልህ እሳት አለው፣ በርበሬ አለው፣ ሽጉጥ አለው፣ ጉቶ አለው፣ በርሜል አለው፣ መስቀያ አለው፣ መግረፊያ አለው፣ ፈረሱላ በርበሬ አለው። እኔ እኮ ከሀገር ልወጣ ፓስፖርት አውጥቻለሁ። እንዴ ሲወልቅ ባንዴ በቁሜ እና አብረኛ አትሄድም? እኔ ሰውየው ወዳለበት ዞሬ ሽንቴን አልሸናም። ሂገዚ ቦቅባቅ እንቦቆቦቃለሁ። ገና ለገና ፓስፖርት አውጥተዋል ከሀገር ይወጣሉ ብለህ ምቀኛ። ልሄድ ስል ነዋ አሜሪካ ሊገባ ነው ብለህ ሲሆን ልታስገባኝ። የተንቦቆቦቆ ነው ከሀገር የወጣው። ተንቦቅቦቄ ከሀገር እወጣለሁ። እዛ ሆኜ መንቦቅቦቄን አቆማለሁ። አስጠጋችሁ ብለህ እሳት ውስጥ ግቡ። አንተ ለምደዋል ታትንሽ ጋጋሪ እሷልሽ ልምሽ ውሎ ነው ማየት ልጅ አትሄጂም። እኔም አልሰድሽም። ወኔ ጀግንነት አትሄጂም። ቆራጥነት ነው። ተምረሽ ህልሜን ስራዬን ነው አትሄጂም። እናቴ ግጥሞችብኝ አልፈልግም። ልታገቢኝ ቃል ካገባሽ ለእሱም የሚስትነት ማረጋገጫ ካልሰጠሽ ሻውን አልሰጥሽ። እኔ ዛሬ ነው ካለ ፈጣሪ ለምደብል እንዳትሄጂ። አታረጊውም ልጅ አንቺም አትሄጂ። ሊያገባሽ ፈልጎ አይደለም፣ በርበሬ እንድታዘጋጅለት ፈልጎ ነው። ሴጣን ነው ሰውየው። ይሄ አደራሽ እንዳትሄጂ። አሁን እንሙት ከፈለገ ሀሳብሽን ካልቀየርሽ በጣም ጥሩ ነው። እኔ ግን ወጪ ቅንጥብጣቢ ነው። አንቺ ግን ወጪሽ እናትሽ። ገደለው ውሻ ገደሏል። ይኸው አትሂጂ አንቺ። ለምን አለ ውሻው አትሄድም። ፈለገ ነገር ልጄ ቃል ገቢልኝ ራስሽን አሳልፈሽ ላሰጭ። ሽልኩኝ እንደሆነ ባልቆጠሩ መግራ አይሰራም ብሎ ነው ጥሎኝ ሄዱት እንጂ ምን እንደሆነ ሰውዬው አሳየው ነበረ። ተስፋ የለኝ። ሂጂ። እኔም ውጭ እኮ እናንተ ባዶ ነው የሚሻለው። አይደረግም። ጾማየው እናቴ አንቺ ሞተሽ ከማ የኔ ገላ ይርከስ። አንቺ አትሞች። እኔ እያለሁ አትሞች። አሁን ትድኛለሽ። እሺ አይዞሽ፣ አሁን ትድኛለሽ። ይኸው መስዋዕት ልሆንልሽ ሄድ። አትሞች።
ጎሽ ጥሩ ሰዓት መጣችሁ። ተስፋ በቆረጥኩበት ሰዓት ሰውዬው ላካችሁ አይደለ? ማቴዎስ ማስረሻ ማለት ነው። እባካችሁ ምንም ሳትልስ ምንም መግደደር የለም ምን የለም እንደጀመር ጨርሱ። ታደሩ ማለት አረ ማዘር ምንም አያውቁም። እኔ ያናግሩኝ እኔ ያለው ላስ ሄደች። የት ሄደች? ሰውዬው ጋር ማነው ሰው? እናንተ ውሾች እስቲ ከዚህ ከፈርጣማ ክንድ ማን እንደሚያስመልጣችሁ አያለሁ። ቡችላ አየሽ፣ ዘግተሽ የሄድሽውን በር ከፍተሽ እንደምትገቢ እርግጠኛ ነበር። አቶ ተፈሪ እባክህን ስንቷቸው ነው? ይኸው እጄ፣ ይኸው ገላይ፣ እኔ እንደፈለክ ማለት ትችላል። እነሱ ግን ተዋቸው እባክህ ተፈሪ፣ እባክህ ስለ እግዚአብሔር እባክህ እኔን እንደፈለክ አድርገኝ አልኩህ። እነሱ ልቀቃቸው እባክህ። ትርፍ ለሌለው ነገር ሚደክም ሰው አልወድም። ውሾ የኔ ፍቅር፣ የኔ ዙፋን፣ ሁሉ ነገርሽን ሰጥተሽ ደስ ብሎኛል። የምስትነት ማረጋገጫሽን እስቲ ሰነድ ላይ ፈርሚልኝ። ከዚያ ወደ ቀጣዩ ስራ እንገባለን። እባክህ ይኸው ገላይ እንደፈለክ ማድረግ ትችላለህ። ፊርማው ግን ይቀር፣ ፊርማው ይቀር። እንዳትነቀን፣ እንዳትበላሽ። ጣለው ነው የምልህ። ቁጭ በል ቁጭ በል። ግንባሬን ለሁለት ሳልበሳው ማን ይላል? አባቴ ማለት ነው እና እሱ ነገር ምን ነው? የማን ቤት እንደመጣ ታውቃለህ? ማለት አንቺ ውሻ ልጅ መታሽኝ አይደል? ውሻው የት አለ? ውሻው የት አለ? አንተ ውሻ እቺን ታሪክ ለማንም ተነፈሳለሁ ብትል
እርምጃ የከፋ ነው። ገባ? አየህ፣ እንዲህ የሚገባው ሰው ደስ ይላል። በእውነት ላረጋችሁልኝ ነገር በጣም ነው ማመሰግነው። እስካሁን ላበላሽን ውለታ ነው አይገባ ምስጋናሽ። ውለታህን እግዚአብሔር ለመክፈል ያብቃኝ። ሳሚዬ ወይ ሜልዬ ደህና ነህ? ማለታችሁ ነው። ዋናው በርበሬ ሰራላንተ የኛ ጉድቤ አንተ ነው እንደዚህ በርበሬ ጋይች በርበሬ እንዳልክ አረ ያኛው ግን በሽተኛ ነው አንተ። የወንበር ፍቅር ነው አይደል እንደዚህ የሚያደርግ? ይሄው ኑርበት። እሺ ይውጣል ደደብ። አቤቱ ፈጣሪ እንዲራሩልኝ ስላረክልኝ በጣም እናመሰግናለሁ። አሁን ምርጫ ቦርድ ወዳደረሰን ሰበር ዜና እናልፋለን። ዘንድሮ በመላው ኢትዮጵያ በተካሄደው ምርጫና በድምጽ ቆጠራው መሰረት የኢትዮጵያ ሕዝባዊ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ 97 በመቶ አብላጫ ድምጽ በማምጣት አንደኛ ሲሆን ዱማን ምልክት አድርጎ ሲወዳደር የነበረው የቢዮንስ ፓርቲ 3 በመቶ ውጤት በማምጣት ሁለተኛ በመሆን አጠናቋል።